በክርስቶስ ደም የተዋጁ ቅዱሳን ህብረት እንጂ ቤተክርስቲያን የሚያሰኘው እንጨትና ጠረጴዛና የሆነ ነገር ያለበትና የሌለበት አይደለም። መካነ ኢየሱስ በሱ የምታስፈራሩ ከሆነ ፈልጠህ አንድደው ብራዘር፣ እኛን አታስፈራራም። ፈልጠህ አንድደው። እናንተ ጠረጴዛ ስላላችሁ ቸርች የምትባሉ ሌሎቹ ደግሞ እሱ ጠረጴዛ ስለሌላቸው ቸርች አይባሉም ብለውናል። እዚሁ ያ አንድ አኪ ነው ማንም የሚባል ቀኝና ግራ ጆሮ የትኛው ነው ግራ ጆሮ ተብሎ የሚባል ቶሎ እንኳን ሊያሳይ የማይችል ሰውዬ ማለት ነው። ቸርች አይባሉም ብሎናል ዶክተር። ኦኬ ለእንደነሱ አይነት አሮጋንት ኤርሚዬ በጣም ይቅርታ አንድ ጊዜ ቆይ። ለእነሱ ስንመልስ ለሌሎች የመለስን እንትን እንዳይሆን እንዳንመልስ ለእነሱ መሰሎች ነው የምናገረው ዶክተር። ቆይ ገባኝ። ቆይ አንድ ጊዜ ኤርሚዬ ቆይ። በልሳን መጸለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወይ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በልሳን መጸለይ የእግዚአብሔራዊ ልምምድ አይደለም የሰይጣን ልምምድ ነው ብላ ግን ያንን ነገር ከምዕመኖቿን አትከለክልም። ትከለክላለች። ኖ እኔ ውሸት አልቀበልማ። ለምን ነበርኩ? እኔ ስለነበርኩ እነሱ ቤተክርስቲያን ውሸት አልቀበልም። ለምን ይዋሻሉ? ችግር የለውም። ደምረው ከታች የምታውቀዋለ እነሱ አስገባ አንድ ሰው የቃሎት ይግባ እኔ ልናገራ ጥያቄ ልናገር እኮ ውሸት አይናገሩ ዶክተር። ችግር የለውም። የትኛው መካነ ኢየሱስ ቤተክርስቲያን ውስጥ ነው አንድ ሰው በልሳን ጮክ ብሎ የሚናገረው? እግዚአብሔር ሆይ ቄስ በሊና ማን ናቸው? ነገር ስለሌላችሁ ነገርየው ስለሌላችሁ እናንተ ቤተክርስቲያን አትባሉም። በላይ ያለችበትን እሱን የአንቺ ታቦት ብለሽ የምትዩ ታቦት አይደለም። ተራ የሰው እጅ የቀረጸው በቫርኒሽ የተለቀለቀ በብርጭቆ ወረቀት የተፋቀ በመጋዝ የተቆረጠ እንጨት ነው። ሲደብራችሁ አውጥታችሁ የምትሸጡት አረቄ የምትጠጡበት፣ በሉ ሲላችሁ ደግሞ አውጥታችሁ ሱት ያልብሳችሁ ህዝብ የምታሰግዱበት ነው ብዬ ባልኩበት አፌ የኢትዮጵያ ወንጌላዊት መካነ ኢየሱስ የሚሉ ሉተራውያን እኛ ያቀረብነው ጠረጴዛ የላችሁም ብሎ የሚል ከሆነ ያው የኦርቶዶክስ በቫርኒሽ የተለቀለቀ እንጨት ነው አይደል ብዬ አልኩትኝ። የመካነ ኢየሱስ ጠረጴዛ ጠረጴዛው ስለሌላችሁ ሙሉ ወንጌልም ጉባኤ እግዚአብሔርም ሌሎችም አብያተ ክርስቲያናት ጠረጴዛው ስለሌላችሁ ቸርች አትባሉም ብለው የሚሉን ከሆነ እንደ ቲክቶከሮቹ ተናጋሪዎች ብለው የሚሉን ከሆነ እውነት ነው ብዬ የምልህ መድኃኒዓለም ምስክሬ ነው። ያንን በቫርኒሽ የተለቀለቀ ጠረጴዛቸውን ፈልጠው በቆሎ ይጥበሱበት። ቤተክርስቲያን የሚያሰኛት ታላቁ ንጉሥ የቤተክርስቲያን ራስና መሰረት የሆነው ጌታችን ኢየሱስ ክርስቶስ ራሱ ባለቤቱ በመንፈሱ የሚኖርባት እንጂ ጠረጴዛ ያለበትና የሌለበትን አይደለም። ቤተክርስቲያን ይባላል አይባልም ብሎ የሚለው የትኞቹ ሐዋርያት ናቸው? ጠረጴዛ የሌላቸው ቤተክርስቲያን አይባሉም ብለው ያሉት? ፍለጠውና አንድደው እኮ ነው ብዬ የምልህ። ፍልጥ አድርገው አንድደው ያንን የአራት እግር ያለ ጠረጴዛ መድረክ ላይ ያስቀመጥከውን እሱን ከሆነ የምትኮሩበት ሉተራውያንና መካነ ኢየሱስ እሱን ከሆነ የምትኮሩበት ይኸው እንደ ቤተክርስቲያን እናገራለሁ እኔ እሱን ከሆነ የምትኮሩበትና እሱ ስለሌላችሁ ገነት ቸርች አይደለችም፣ ሙሉ ወንጌል ቸርች አይደለችም፣ ጉባኤ እግዚአብሔር ቸርች አይደለችም፣ ቃለ ሕይወት ቸርች አይደለችም ብላችሁ የምትሉ ከሆነ እንጨትህን ተሸክመ መዞር ትችላለህ። እፈልጠዋለሁ እኔ በእግዚአብሔር ቃል ሰይፍ ማለት ነው። ተራ እንጨት ነው። በእንጨት አታስፈራሩ። በአራት እግር ጠረጴዛ አታስፈራሩም። አዲስ ኪዳን ላይ ማለት ነው የመንፈሱ ማደሪያ የመንፈስ ቅዱስ ማደሪያው ቤተ መቅደሱ እኔ ሆኜ ሳለሁ ኦኬ በቅዱስ ደሙ የዋጃቸው ከዓለም ርኩሰት ያዳናቸው ተጠርቶ የወጣ ህዝብ ኤክሌሽያን የተባለው በግሪክ ቋንቋ ተጠርቶ የወጣ ህዝብ ተብሎ የተባለው እንጂ ቤተክርስቲያን የተባለው ጠረጴዛ ያለውና የሌለው አይደለም። ፈልጣ አንድደው ብራዘር፣ በዚህ እኔ ነኝ የተናገርኩት። አዎ አሁንም ደግማለሁ። በስተት አይደለም፣ በንዴት አይደለም። ሉተራውያን በዛ ጠረጴዛ የምታስፈራሩ ከሆነ ፈለጠውና አንድደው ብራዘር። በሱ አታስፈራሩ። እኛ መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ነች። የአብያተ ክርስቲያናት ህብረት ከመሰረቱት ከዋናዎቹ አማድ ከሆነችው ነች። ያለ መካነ ኢየሱስ ቤተክርስቲያን አብያተ ክርስቲያናት ህብረት የሚባል ነገር አይታሰብም። ፓስተር ጻድቁን በፊት ለፊት ተናግረዋል። ያሰባሰቡን ይሄ ህብረት እንዲመሰረት ጥበቡን ማስተዋሉን እንትን ያሉት የመካነ ኢየሱስ ቤተክርስቲያን ቄስ ናቸው።
ያን ነገር እንዳይረሳ በቃ ይሄንን ነገር መተው ገብቶኛል። ኤርሚዬ ለምን መሰለህ አሁን እዚህ ጋር ምንድነው ይሄንን ነገር ስንናገር የመካነ ኢየሱስ ቤተክርስቲያን ያንን መሰዊያ ተብሎ ያለውን ጠረጴዛውን የተለየ ሪስፔክት ስለማላቅ ነው ይሄንን ነገር የተለየ ቦታ ዶክተር እነሱ ቤተክርስቲያኒቱ ምንም አላለችም። ቤተክርስቲያኒቱ ያላለችውን እዚህ ቲክቶክ ላይ ቤተክርስቲያኒቱ እኔ አሁን መሪዎችም ስለሚሰሙ ነው የምናገረው። እኔ ቤተክርስቲያኒቱ ራሱ እንኳን አልኩ ይኸው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደ ሲኖዶስ ወጥታ ይሄ ጠረጴዛ ስለሌላችሁ አትልም። ቤተክርስቲያኒቱ ሲጀምር እነዚህ አንዳንድ ውርውር የሚሉ ሰዎች እንደሚሉት አትልም አንበለው። በቃ ኤርሚዬ ይቅርታ አድርግልኝ አንበለው። በቃ አትልም ቤተክርስቲያኒቱ እንደዛ አትልም። ስለዚህ እኔ ቤተክርስቲያኒቱ ሙሉ ወንጌልን እንደ ቤተክርስቲያን አትቆጥርም ብዬ አልልም። ስለዚህ እሱን ይኸውልህ ኤርሚዬ እያጠራሁት ነው ዶክተር ገብቶኛል። እኔን አንዴ ስማኝ። ቤተክርስቲያኒቱ ስላላለች ስለማትልም ሃይፖቴቲካል የሆነ ምናባዊ የሆነ ነገር ውስጥ አንግባ። ለምሳሌ እዚህ ጋር የሚያጨበጭቡ ሰዎች ስላሉ ነው። ችግር የለም እዚህ ጋር ብቻቸውን የፈጸሙ ሰዎች ስላሉ በደንብ ቤተክርስቲያኒቱ እኔ እስካሁን ድረስ አልተናገርኩም። ቤተክርስቲያኒቱ እንኳ በላ ብትል እኮ ነው ብዬ የምለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን እዚህ ቲክቶክ ላይ እንደወጡቱ መረን ለቀቅ ሰዎች የምትናገር ከሆነ እናንተ ቤተክርስቲያን አትባሉም ብለው እንዳሉት እንደና አኪ ሌላውን ሰውዬ ስሙን አልጠራም ታውቁታላችሁ። ኦኬ እንደነሱ በላ የምትል ከሆነ ቤተክርስቲያኒቱ እኔ ራሱ ኤርሚያስ አበበ በተሰጠኝ ጸጋ አንድ ብቻዬንም ቢሆን ሆኜ ከጌታ ጋር መካነ ኢየሱስ እንደዚህ አትልም። በእርግጥ በላ ብትል ግን ጠረጴዛዋን ፈልጣት አንድደው ነው ብዬ የምለው። ለምን ኦርቶዶክስ ቤተክርስቲያን እኮ ስቀድስ እኮ የነበርኩ ሰው ነኝ። ኦርቶዶክስ ላይ በወንጌል እውነት ትክክል አይደለም ብዬ ዱላዬን ያሳረፍኩ መካነ ኢየሱስ ላይ የምራራለት አንዳች ምክንያት የለም። የምታስፈራራ ከሆነ ልክ እንደ ኦርቶዶክስ በታቦቴ ብላ እንደምታስፈራራና እኛ እንደምታመሻማቀቀን መካነ ኢየሱስም በጠረጴዛዬ ብላ የምትል ከሆነ ነው ያልኩት። ገና አላለችም ቤተክርስቲያኒቱ፣ ግለሰቦች ናቸው ያሉት። የምትል ከሆነ ጠረጴዛዋን ፈልጣ ታንድደው 4 ነጥብ። እኔ ነኝ ያልኩት። ለሚጠይቀኝ ሁሉ መልሳለች። ቤተክርስቲያኒቱ ግን አላለችም። ያሉት እነዚህ ሉትራውያን እዚህ ቲክቶክ ላይ የሚሯሯጡ ናቸው ያሉት። እነዚህ ግለሰቦቹ እንደሚሉት ቤተክርስቲያኒቱ ከላይ አላለችም። በላ እንኳን የምትል ከሆነ ደግሞዋለው፣ በንዴት አይደለም፣ በብሽቀት አይደለም። ጠረጴዛዋን ፈልጣት አንድደው፣ ኦርቶዶክስም ፈልጣት አንድደው ታቦት ብላ የምትለውም ማለት ነው። በእሷ አያስፈራሩንም። ለምን ጠረጴዛውንም ታቦት የሚባለውንም ሐዋርያቱ አንድም ቦታ ላይ አልታር ነው ብለው የጠሩበት የለም። ካለ ገብቶ አንድ የአዲስ ኪዳን ሊቅ ነኝ ብሎ የሚል ሰው ግባና ከኔ ጋር ያወራ። ያው የሚጠቅሱትን ጥቅስ እናውቀዋለን። ስንት ጊዜ 6 ጊዜ ነው 7 ጊዜ ጥሪ አድርጌላቸው አልመጡም። ዕብራውያን 13 ላይ ተደብቆ ግን ይሰሙ ነበረ። ዕብራውያን 13 መሰዊያ ያለን ብሎ ያለውን ቅዱስ ጳውሎስ ለዕብራውያን አማኞች የተናገረበትን ጠቅሼ ከ6 ጊዜ በላይ ቤት ከፍቼ ሳወራበት አንድ ድርሻ ያለው ኦርቶዶክስ የለም። እታቸው ነው ይሰማ ነበር። ኦኬ እታቸው ነው ይሰሙ ነበር። ከሆኑ ግን ገብተው ያወሩ። መሰዊያ ያለን ብሎ የሚለውን እሱን ቅዱስ ጳውሎስ ያለው ወይ ደግሞ ያለ ዘ ሎርድ ቴብል የተባለው የጌታ ጠረጴዛ የተባለው መሰዊያ ብሎ የጠራው ቶማስ ማን ነው የሚባል ሰውዬ ነው በቤተክርስቲያን ታሪክ ውስጥ። እና አቶ ቶማስ የጠራውን መሰዊያ ብሎ የጠራውን የእግዚአብሔር ቃል ያልጠራውን ጳውሎስ ያልጠራውን ቅዱስ ጴጥሮስ ያልጠራውን ኦርቶዶክስ ታቦት ብላ የምትለውን እሱ መሰዊያ ብላው ሐዋርያቱ የሚሆኑ የጌታ ነቢያት ያልጠሩትን እኔ እንድጠራው ሊያደርጉ አይችሉም ማለት ነው። ስለዚህ እኔ ይህንን ቅድም የተናገርኩት ዶክተርዬ መካነ ኢየሱስ ቤተክርስቲያን አልክም ብያልኩት አንዴ ተናግሬያለሁ። እኔ ሶሻል ሚዲያ ላይ ዮኒ ተናግሬያለሁ። ሰምታችሁታል። ለምንድን ነው ያልኩትኝ? እኔ ከዛ በፊት ጌታን የተቀበሉ ሰዎች በኢትዮጵያ ውስጥ ጌታን ሲቀበሉ በቅርብ ላሉ አብያተ ክርስቲያናት ነው የምሰጠው። አከሌ ብዬ አልመርጥም። ሁሉም በጌታ የሚያምኑ ስለሆኑ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስን ጨምሬ ብዙዎች ሄደዋል። ለዚህ ምክንያት ግን የሆነኝ አንዲት በ5 ኪሎ መካነ ኢየሱስ ቤተክርስቲያን ማለት ነው እሱ ይቀርበኛል ብላለችኝ። ወይ ደግሞ ህብረት አምባ ቃለ ሕይወት እዛ አካባቢ ላይ ነኝ አለች። እዚህ 7 ደረጃ ምናምን አካባቢ ባለው ከሁለቱ ይቀርቡኛል፣ ሞር ደግሞ መካነ ኢየሱስ ይቀርበኛል አለች። ሂጂ ጌታን አምልኪ አልኳትኝ። በዚህ ስብከት ጌታን የተቀበለች እህት ማለት ነው እኔ ጋ እና ሄደች። ትዳር ነበራት፣ ልጆች ወለዱ። የህፃናት ጥምቀት ጉዳይ ላይ እኔ ያለኝን አቋም ተደብቄ አይደለም ማወራው። እኔ የህፃናት ጥምቀት ጉዳይ
የአራቱም ቤተክርስቲያን ቃቃ የህፃን ጫወታ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብዬ መናገር ከጀመሩ 10 ዓመቴ ነው። አይ የመጽሐፍ ቅዱስ ትምህርት ነው ብሎ የሚል ካለ ይምጡ ብያለሁ። እኔ እኮ ኦርቶዶክሳውያን ብቻ አይደሉም እስካሁን ያልመጡት በዚህ ጉዳይ። ሉተራውያንና መካነ ኢየሱስን የተባሉ እስቲ ኑ ቁሙና መጽሐፍ ቅዱስ ላይ አውሩ፣ የህፃናት ጥምቀት መጽሐፍ ቅዱስ መሆኑ ኑና አሳዩኝ ብያለሁ። አንድ ድርሻ የለም። ካሉ ይምጡ። ሄደ ቶማስ ጋር ሄደ እንትና ማነው አግናጢዮስ፣ የሬኔዎስ፣ ፖሊካርፕ ብላ አትጥራ። ጳውሎስና ዮሐንስን ሌሎቹን ሐዋርያት ቁጭ አድርገህ የእኔ ክርስትና ከፖሊካርፕ አይደለም የሚጀምረው ዳር ትይዛለህ አልኩ። ከሐዋርያት ነው የሚጀምረው። ሐዋርያቱ በዚህ ጉዳይ ላይ ምን ብለዋል? ሆሊ ስፒሪት በመንፈስ ቅዱስ ኢንስፓየር ሆነ የጻፉ ቅዱሳት ሐዋርያት በህፃናት ጥምቀት ጉዳይ ምን አሉ? ምንም ነው የሚሉት ሲገቡ። ምንም አለ። በቃ አንተ ምንም አትበላ፣ ምንም አትበላ። ህፃናትን አጥምቁ ባላለበት አንተ አጠምቃለሁ እያልክ ግርግር አትፍጠር። በዚህ አቋሜ ይታወቃለሁ። እና ያቺ ልጅ ህፃናት ጥምቀት ጉዳይ ላይ ስትናገር ስለሰማው እዚህ መካነ ኢየሱስ ደግሞ ስመጣ የገጠመኝ እንዲህ ነው። እና በዚህ ጉዳይ በጣም ጥያቄ ተፈጥሮብኛል ብላ ዶክተር እዚህ ያላችሁም ሰዎች እኔ በቃ እንደዚህ ከሆነ ይቅርብኝ አለች። ማለት ጌታን ከተቀበለች በኋላ መሰናክል ሆነባት ማለት ነው። ዶክተር ያቺ እህት መሰናክል ሆነባት። ስለዚህ እኔ ወጥቼ በንዴትም አይደለም፣ አዎ ተሰምቶኛል። አንድ ሰው ወደ ጌታ ከመጣ በኋላ በዚህ ጉዳይ መሰናክል ሆኖበት አንተ ባያስተማርከን ትምህርት አይደለም እዛ ቤተክርስቲያን ውስጥ ያገኘ ነው። ስለዚህ ህፃናትን ለማጥመቅ አምጪ ተብያለሁኝ ብላ ስትል አዎ ደግሜ ወደ መካነ ኢየሱስ ቤተክርስቲያን ሰዎች ጌታን ቢቀበሉ አልክም ብያለሁ። አሁንም እላለሁ። ይኸው በምን ጉዳይ ነው ማትልከ? ኤርሚያስ የህፃናት ጥምቀት ጉዳይ ላይ ብቻ ባለኝ ነው መካነ ኢየሱስ ላይ የማልከው። ቤተክርስቲያን አይደለች መካነ ኢየሱስ? በደንብ ቤተክርስቲያን ናት። ታዲያ ለምን አትልክም? ሰዎች በዚህ ጉዳይ ላይ ተሰናከሉብኝ ማለት ነው። ኦኬ። ስለዚህ እኔ ብያለሁ፣ አሁንም ይሄው ደግመዋለሁ። አልክም ወደ መካነ ኢየሱስ ቤተክርስቲያን። በምን ጉዳይ? የህፃናት ጥምቀት ጉዳይ ላይ ከኔ ጋር መካነ ኢየሱስ ቤተክርስቲያን የራሷ ትምህርት አላት፣ እኔም የራሷ ትምህርት አለኝ። ይህንን ማለቴ በመጽሐፍ ቅዱስ ላይ ማለት ነው። ይህንን ማለቴ ቤተክርስቲያኒቱን አይቀበላትም። ቤተክርስቲያኒቱን በፍጹም ኤርሚያስ እንደዳነ ሰው እሱ ፖለቲካ ነው ብራዘር። ፖለቲካ እንደፈለጋችሁ መቆመር ትችላለህ። መብትን የሆነ ጊዜ ልጮህ ትችላለህ። ጮኻችሁም የሆነ ሰዎች ኤርሚያስ እንዲህ ያለ ብለህ ስትጮህ 400 500 ሰው ይመጣላል። ያው እንደዛ ካላለችሁ ሰው ስለማይገባላችሁ ማለት ነው። ወንጌል ስለማትሰብኩ ኦኬ። ህፃናት አጥማቂያ ነው የተባሉት የትኞቹም አብያተ ክርስቲያናት ወንጌል አይሰብኩም። መካነ ኢየሱስ ወንጌል አይሰብኩም። ይኸው ቲክቶክ ላይ የምናውቃቸው ቲክቶክ ላይ የማውቃቸው ነው ያልኩ። ወንጌል ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው አይሰብኩም። ሉተራውያን ኢየሱስ ያድናል ብለው አይሰብኩም። እነሱ ቤት አዳዲስ ሰዎች ጌታን አይቀበሉም። የዳኑቱ አይጸኑም፣ ያልዳኑትም ወደ መዳን እንዲመጡ አያረጉም። ይልቁንም ያልዳኑትን ኦርቶዶክሳውያንና ካቶሊካውያን ስንሰብክ ብላስፌሚ ነው አትስበኩ ብለውናል። ማን? መካነ ኢየሱስና ሉተራውያን እዚህ ቲክቶክ ላይ ያሉት እነሱንም ሁሉ ጭምር የምሰብከው ወንጌል ነው ያለኝ እኔ። የምስራቹ ቃል ማለት ነው። በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታ እንዲያገኝ እሰብካለሁ። አይሰብኩም። ካቶሊካውያንም አይሰብኩም፣ ኦርቶዶክሳውያንም አይሰብኩም። ወንጌል የሚባል ነገር የምስራቹን ቃል አይሰብኩም። ኦኬ። በዚህ ጉዳይ ተናግሬያለሁ ያኔ ማለት ነው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አልቀበልም ብዬ አላልኩኝም። ቤተክርስቲያናት አዎ የህፃናት ጥምቀት ጉዳይ ላይ እኔ ልታሳመኔን ከመጣችሁ ከመካነ ኢየሱስ የሚሆን ከሉተራውያን ከመጣችሁ ከኦርቶዶክስ የሚሆን ከካቶሊክ ከመጣችሁ መታችሁ የምታሳሙኒ ጴጥሮስ እንዲህ ብሏል ብለህ አሳየኝ። ዮሐንስ እንዲህ ብሏል፣ ማቴዎስ እንዲህ ብሏል ብለህ አሳየኝ። ጸሐፍተ ሐዋርያት የተናገሩትን ጌታ እንዲህ ብሏል ብለህ አሳየኝ። እዛ ላይ ቆመህ ትነግረኛለህ። ካልሆነስ ፖሊካርፕ እንዲህ ብሎ ይጀምራል ብለህ ካልከኝ የቤተክርስቲያን አባት እንደሆነ አውቃለሁ። በታሪክ ውስጥ የነበረበት ዘመን በፈርስት ሴንቸሪ ላይ የነበረ ሰው ነው። ለሐዋርያቱ የሐዋርያው ዮሐንስ ደቀ መዝሙር እንደሆነ ይታመናል። ኦኬ። እሱ አለ ማለት ኤርሚያስ ሉንታ ነው ፖሊካርፕ የተናገረውን በሙሉ ሳያላምጥ ይውጣል ብለህ የምትል ከሆነ ዳር ትይዛለህ ብራዘር፣ ዳር ትይዛለህ። እኔ በዮሐንስ የተሰበከውን ነው የምሰማው። ፖሊካርፕ ሲናገር ከዮሐንስ ጋር የተስማማ ነገር ተናግሮ ከሆነ እሰየው እቀበለዋለሁ በጭብጨባ። ካልተነገረስ አልቀበለውም። ሉተር አልቀበለውም። ከሐዋርያቱ ጋር የሚስማማ ነገር ተናግሮ ከሆነ እቀበለዋለሁ፣ ካልሆነስ አልቀበል። አሁን የህፃናትን ጥምቀት ጉዳይ ማልቀበልበት የመካነ ኢየሱስንም የሉተራውያን ማልቀበልበት ሉተር የሚባለው ጀርመናዊው መነኩሴ ከካቶሊክ ቤተክርስቲያን ሲወጣ ይዞት የወጣው ኮታ ኮተት ነው። የመጽሐፍ ቅዱስ ትምህርት አይደለም።
ሶላ ስክሪፕቹራ ብሎ ካበቃ በኋላ መጽሐፍ ቅዱስ ብቻ ብሎ ካለ በኋላ በመጽሐፍ ቅዱስ ሲመዘን ተፈልጎ የማይገኝ የህፃናትን ጥምቀት ተቀበሉ ብሎ ካታኪዝማችን ላይ ተጽፏል፣ ተለቅልቋል። ዳርያዝ መጽሐፍ ቅዱስ አሳየኝ። ለኔ ሐዋርያቱ የጻፉትን አሳየኝ። በመጀመሪያ ሐዋርያቱ የጻፉትን አምጣ። የብሉይ ኪዳን ነቢያት በዚህ ጉዳይ ተናግረው ከሆነ አሳየኝ። ኢየሱስ በዚህ ጉዳይ ላይ ተናግሮ ከሆነ አሳየኝ። ኢየሱስ ዝም ባለበት ሐዋርያቱን መንፈስ ቅዱስ ባላጻፈበት አንተ ከሉተር ትጀምርልኛለህ? የዛሬ 550 ዓመት አካባቢ ላይ የነበረ የሪፎርሜሽን አባት ጆን ካልቪን እንዲህ ብሏል ብለህ ትለኛለህ? ዳር ያዝልኝ ብራዘርዬ፣ ዳር ያዝልኝ። እንደዚህ ብሎ ቀልድ የለም። ስለዚህ መጽሐፍ ቅዱስ ላይ ከሆነ በመጽሐፍ ቅዱስ አስረዱ። ይኸው ሐዋርያው ቅዱስ ጴጥሮስ እያየው ኤርሚያስ በለበለኝ እሱ ላይ ቆመ ና እናውራኝ። ይህ ውሃ ጥምቀት ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚለው ይምጣና ያውራኝ የሚያወራ ሰው። ከዘፍጥረት ላይ ከምንጩ ላይ እንሄዳለን። በኖህ ዘመን የነበረውን ይጠራዋላ ጴጥሮስ ያን ጻድቅ አባት። ኦኬ፣ ከዛ ጀምረን እናወራለን። ቃሉ ላይ ቆመን አንተ ቃሉን ከአባቶች ከእናቶች ከአያቶች ከአክስቶች ብለህ ከምትላቸው ሰዎች ጋር ቀላቅለህ የትውልዶች ታሪክ ጨምራችሁበት መሰዊያ ብሎ ያለው ቶማስ ማን ነው የሚባል አባቱን ስም ረሳሁትኝ። እሱ ነው መሰዊያ ብሎ ያለው በቤተክርስቲያን ታሪክ ውስጥ የሚታወቅ ሰውዬ ማለት ነው። ሁዝ ቶማስ እንዴ? ሁዝ ይህ ማን ነው እላለሁ። ማን ነው እሱ? የነበረበት ዘመን ተጨርስ። ረጅም ሰዓት አወርቷል። እሰጥሃለሁ። እየጨረስኩ ነው። ረጅም ሰዓት ሰምታችሁኛል። ጨርሳለሁ። ማን ነው ነው ያልኩት? ቶማስ ብሎ ያለው መሰዊያ ብሎ ያለውን እኔ እንድል አትፈልግ። ኢየሱስ ያለውን እላለሁ። ሐዋርያቱ ያሉትን እላለሁ። ኦኬ፣ ሐዋርያቱ ያሉትን ሉተር ካለ አልቀበልም። እኔ ሉተርን ብዙም አልቀበለው ትምህርት አለ። የሉተርን ሪፎርሜሽን አባት ነው። አዎ ሉተርን ትቀበለዋለህ ኤርሚያስ? አዎ። ግን ሉተር የተናገረውን በሙሉ አልቀበልም። ማን ነው ተቀበል ብሎ የሚያስገድድ? እስኪ አንድ ፕሮቴስታንት ይምጣ። ሱሬውን ያወልቃል እዚህ ማለት ነው። በእውቀት አንተ ስርዓት የለም እንዴ? አባ ጊዮርጊስ ዘጋስጫን አልቀበልም ብያልኩ ሰውዬ ሉተርን ሙሉ በሙሉ ተቀበል ብለህ አትበለኛ። ሉተርን ሙሉ በሙሉ እንዲቀበል የምታስገድደኝ ከሆነ አባ ጊዮርጊስ ዘጋስጫን እንዲቀበለው እያደረከኝ ነው። ምክንያቱስ ቅዱስ ጳውሎስ ሐዋርያው በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ምን አለ? አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለውን ጳውሎስ ማለት ነው። እዚህ መጣልህና ከስንት ዓመት በኋላ በ13ኛው መቶ ክፍለ ዘመን የተነሳው የወሎ ሰውዬ ወሎ ሀገር ስለተወለደ አባ ጊዮርጊስ ዘጋስጫ እሱ ምን አለ? ማርያም ቤዛይተ ኩሉ ዓለም ያላት እሱ ነው። ባይዘው ይሄ ሰውዬ ነው። ማርያም ቤዛይተ ኩሉ ዓለም ብሎ ያላት ማን ነው? አባ ጊዮርጊስ ዘጋስጫ ይባላል ወገኖች። እና የጳውሎስን ልቀበል ወይስ የአባ ጊዮርጊስ ዘጋስጫ? የጳውሎስን ብያለሁ። አባ ጊዮርጊስ ዘጋስጫን አልቀበልም ብዬ እዛው ጦሱን ጥንቡሳሱን ብዬ ጥዬ መጥቻለሁ። እዚህ ከመጣህ በኋላ እንደገና ደግሞ ሉተርን ተቀበል ብለህ ስትለኝ ሉተር ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ ብለዋል በመካነ ኢየሱስ ቤተክርስቲያን መጽሐፍታቸው ላይ። በምን መረጃ? መካነ ኢየሱስ እዚህ ማርያም አታማልድም እያልኩ እኔ ስሬ እስኪገታተር በመጽሐፍ ቅዱስ እውቀት ሞግቼ ኦርቶዶክሳውያን ፊት ለፊት የምናገረን አንተ ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ በመካነ ኢየሱስ ቤተክርስቲያን መጽሐፍት ላይ የተጻፈው በምን ማስረጃ? ምን ተከሳቸው? እርሜ ያማልዳሉ አይደለም እኮ የሚለው ነው እንጂ አይደለ? አይ ሊጸልዩ ይችላሉ። ታዲያ ይለምናሉ ማለት ነው። አይ ኖ እንደዛ አይደለም። እዚህ ላይማ እኔም እገባለሁ። አንዴ ዶክተር ሻወበሉ አይደለም ቃላቶቹ ዲቴል ስለሆኑ ሊጸልዩ ይጸልያሉ አይደለም፣ ሊጸልዩ ይችላሉ። ፖሲቢሊቲው አለ ነው እንጂ ይጸልያሉ። ታዲያ ልዩነቱ ምንድን ነው? ኬታ መጣው? ቆይ ዮኒ ዶክተር ልክ አይደለም እኮ እኔ እኮ እስማማለሁ አላልኩም። ኤርሚዬ ልክ ነው የሚሉ ከሆነ ታዲያ ቴክኒካሊ ኦርቶዶክስ ምንድን ልዩነቱ ምን መሰለህ? አይ ጥሩ ነው። ቤተክርስቲያኒቷ ትቀበላለች። ቤተክርስቲያኒቷ ትቀበላለች። ልዩነቱን ይኸውልህ መጽሐፉን እኮ አውጥቶ ማንበብ ይቻላል። ግን ችግር የለውም። አሁን የኤርሚ ዋና እንደ ችግር አለው እንደ ዶክተር ሻው ትልቅ አጀንዳ ነው። ላንሳ እንትን ኤርሚ ቆይ ትንሽ በጣም ችግር አለው እንጂ ቆይ ዮኒ ልዩነቱ ምንድን ነው መሰለህ? እኔ እሱን አልቀበልም፣ ሲጀመር አልቀበልም። ግን ምንድነው ለምንድነው ዶክተር የማትቀበለው? ልክ ስላልሆነ ነው። ለምን ልክ አልሆነም? መጽሐፍ ቅዱሳዊ ስላልሆነ። መጽሐፍ ቅዱስ ምንድነው መሰለህ ኤርሚ አንድ ነገር ምንም አይነት ልክ ነህ እኮ ዶክተር፣ ምንም አይነት
የመጽሐፍ ቅዱስ ብሉይና አዲስ ኪዳን ኮት ያደረገው ነገር የለም አይደል? መጽሐፋቸው ላይ መካነ ኢየሱስ የለም። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን ካልን በኋላ መካነ ኢየሱስ ቤተክርስቲያን የሉተርን ወሬ እዛ ጋር ጽፈዋለች። ቆይ ምንድነው መሰለህ? ቆይ አንድ ጊዜ ቆይ እርብዬ፣ ምንድነው የሉተር እንትን መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን የሚል የሆነ ስም አለው፣ ራሱ በላቲን የሆነ ስም አለው፣ አላስታውሰውም። እና መጽሐፍ ቅዱስ የሞቱ ሰዎች የሞቱ በህይወት የሌሉ አማኞች ስለመጸለያቸውም ምንም ነገር ስለማይናገር መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን አስዩም ልናደርግ የምንችል መካነ ኢየሱስ የሆኑ ሰዎች ሊናገር በዛ ባይዘወይ እንደዛ ማለት ለመካነ ኢየሱስ ሉተርን የሰጣ ሰው የለም። ዮኒ ልትናገራለህ። አይዞህ ቆይ ኦኬ። አይ መካነ ኢየሱሶች ካላችሁ ግቡና ይሄን ነገር አስረዱ። አይ ኖ ስለዚህ ኤርሚያስ ፊልድ መቆም አለባችሁ። መካነ ኢየሱስ ቤተክርስቲያን ስለ ምልጃ ያላት እንትን ልዩነቱ ምንድነው? ወደ ሞቱ ቅዱሳን እኛ እንድንጸልይ አይደለም የሚያስተምሩት። እንደዛ አይነት ትምህርት የለም። እኛ በኦርቶዶክስ ቤተክርስቲያን እንዳለው አስተምሮት ወደ ሞቱ ቅዱሳን ጸልየን እነሱ ደግሞ ወደ እግዚአብሔር እንዲጸልዩልን የምንጠይቀው አይነት ጥያቄ አይደለም። ኖ ዶክተር የእንደዛ ቃል በቃል ባይጻፍም ሊለምኑ ይችላሉ ብሎ የሚለውን የሉተርን ወሬ ጽፋ ተገኝታለች። ለምንድን ወሬ ብዬ የምለው ቆንጅዬ ወሬ ስለሆነ ማለት ነው። ምን መጽሐፍ ቅዱሳዊ ኤቪደንስ ስለሌለው ማለት ነው። እኔ አልስማማም እኮ እኔ አሁን እስማማለሁ እያልኩ ሳይሆን አይ ነው ገብቶኛል ዶክተር፣ አንተማ እንደማትስማማ ቃል ግን አንተ በእግዚአብሔር ቃል ላይ እዚህ እርምሻ ታውቃቸዋለህ። አንዳቸው ይግቡና ቢያብራሩ በዚህ ጉዳይ ይምጡ አላችሁ። ፕሊዝ ቡካይ የምታውቂው ካለ አስገቢልኝ፣ ለመግባት የፈለገ ቃል ግን እኔ አንድ ነገር ልናገር ከመተኛቴ በፊት። እሺ ኤርሚያውን የተናገረውን ነገር ሰምቻለሁ። እኔ የኔን አቋም ደግሞ ልናገር። እኔና ኤርሚዬ በብዙ ነገር 99% በላይ እንስማማለን። እኔ መካነ ኢየሱስ ቤተክርስቲያን እኔም ኤርሚም የክርስቶስ ቤተክርስቲያን ነች፣ የምናከብራት የኛ የምንላት ቤተክርስቲያን ነች። 4 ነጥብ። ኤርሚ በዚህ ነገር ላይ ደጋግሞ ከኔም ጋር በግልም ይሁን በጉባኤ በህዝብ ፊት ይሄን ነገር ደጋግሞ የሚናገረው ነገር ነው። እኔ ግን አንድ ነገር የምናገረው ነገር ምንድን ነው? ለምሳሌ እኔ የአዋቂዎችን ጥምቀት ስለምቀበል ናቹራሊ አንድ ሰው ጌታን ሲቀበል የማደርገው ነገር የመጀመሪያ ነገር የማደርገው ነገር ጌታን ስለ ወንጌል ተምሮ ልክ ዮኒ እንዳደረግከው ማለት ነው። ወንጌል ተምሮ ጥምቀትን እንዲጠመቅ አውቆ ያመነ የተጠመቀ ስለሚል አውቆ አምኖ እንዲጠመቅ ነው የምፈልገው። ተምሮ ተጠምቆ ደቀ መዝሙር ሆኖ ጌታ እንዲያገለግል ነው የምፈልገው። ነገር ግን ለምሳሌ አንድ ሰው መካነ ኢየሱስ ባለችበት ሰፈር ውስጥ ለመካነ ኢየሱስ ቅርብ በሆነ ሰፈር ውስጥ የመሄድ እድሉን ግን ቢያገኝ አይ እዛ አትሂድ የሚል እንትን አላደርግም። የገጠመው ነገር በዛን ጊዜ በልጅቷ ላይ የገጠመው ኤክስፔሪየንስ አለ። ኦፍኮርስ ያ ነገር እንትን ያደርገዋል። ነገር ግን ያንን ነገር ግን እኔ እንደዛ አልልም። አዶን ነው ኤርሚ ልታብራራልኝ ትችላለህ። አንድ ሰው ኢየሱስ ክርስቶስን ተቀብሎ እኔ ማስተምረው ካልሆነ እኔ አስተምሬው ወይ ደግሞ እንደኔ አይነት እምነት ያላቸው ሰዎች አስተምረው አስጠምቀው ደቀ መዝሙር ቢያደርጉት ያ የኔ ፍላጎት ነው፣ ያ የኔ ፍቃድ ነው። ግን መካነ ኢየሱስ ቤተክርስቲያን ግን ሄዶ ጌታን ተቀብሎ እዛ ተምሮ ደቀ መዝሙር ግን ቢሆን ይሄኛው ነገር መሆን የለበትም ብዬ ግን አላምንም። ናቹራሊ ግን የሚሆነው ምንድነው? መካነ ኢየሱስም አንድ መካነ ኢየሱስ አማኝ ወንጌል ቢሰብክ ተፈጥሯዊ የሆነው ናቹራል ኮንሲኩዌንሱ መካነ ኢየሱስ ሄዶ ያንን በሕፃንነት ጥምቀት የተጠመቀውን አክሴፕት አድርገው መሄድ ነው ናቹራል ፕሮሰሱ። አሁን እኛ በጣም ብዙ ነገር ሃይፖቴቲካል ነገር እያወራን ስላለን ነው። ፐርሰናሊ እኔ አንድ ሰው መካነ ኢየሱስ ሄዶ ጌታን ተቀብሎ በዛ ቢሄድ ትክክል አይደለም ብዬ አልልም። ምንድነው ችግር የሚያመጣው? ምንድነው ይህንን ነገር ህብረታችንን ይዘን ስንሄድ መካነ ኢየሱስ የልጅነት ጥምቀት እንደምትቀበል አምነን ነው፣ አውቀን ነው፣ ተቀብለነዋል። እሱ በቃ መካነ አንቀበልም። እኛ የእኛ አስተምሮት አይደለም። አም ኮንፊውዝድ የሚያደርግ ለምን መሰለህ? አልቀበለውም ግን አምኜዋለሁ።
እኛ ለዚህ ነው ልዩነት አለ ምንለው። አሁን ምንድነው መሰለህ ዶክተር እያልከኝ ምንድነው አሁን ከኤርሚያስ ጋር እኔ የምስማማበት አሁን ለምሳሌ እዚህ ጋር ይሄን ነገር አንቀበለውም እያልተቀበልነው ግን ምንድነን በመካነ ኢየሱስ ነን እያሉኝ ነው አይደል? ዳክተር ህብረት አለን። ይኸውልህ ልዩነቱ ምን መሰለህ ኤርሚ እንትን ዮኒ ህብረት አለን። እኛ የአብያተ ክርስቲያናት ህብረት አባላቶች ነን። ኦኬ። ስለዚህ አንድ ሰው መካነ ኢየሱስ ከሆነ ለምሳሌ መካነ ኢየሱስ የሆነ ሰው ሙሉ ወንጌል ሄዶ ማገልገል ይችላል። ሙሉ ወንጌል የሆነ ሰው መካነ ኢየሱስ ሄዶ ማገልገል ግን ልዩነት እያለ ማለት ነው። ልዩነቱ ምንድነው? እንግዲህ ልዩነት አንድነታችን ላይ ነው። በጣም ጥቂት እኮ ነው ያው ልዩነቱ። እሱን ነው አሁን እኔ ለማሳየት አንድነታችን ግን ልዩነት አለ። ኮምፕሊትሊ አንድ የሆነ ወንጌል አይደለም። ቅድም ወንጌሉ አንድ ነው። ኤምፋሳይዝ ለማድረግ የፈለግኩት ዮኒዬ ቅድም እሱን ነው። 7 እንደው ቪዲዮን እልክልሃለሁ ዝርዝሩን ማለት ነው። በጥምቀት ጉዳይ ለምሳሌ ልዩነቱ አሁን ለምሳሌ ከሙሉ ወንጌል መካነ ኢየሱስ ልዩነቱ ምንድን ነው? አሁን ዋና የምትለው ምንድን ነው? ሙሉ ወንጌል ጥምቀት ደህንነት ይሰጣል ብላ አታምነው። አንድ ሰው የዳነ ሰው ነው መጠመቅ ያለበት። አንድ ሰው ድህነቱን ለማሳየት በሞቱና በትንሣኤው ያንን የሞተበትንና የተነሳበትን የሞቱና ትንሣኤውን ለማሳየት ይጠመቃል። አንድ ሰው ድኛለሁ ብሎ ካልተጠመቀ ግን ደህንነት አያገኝም። አልፈልግም ካለ ለምሳሌ አልፈልግም ብሎ ኮንሽስሊ ዲሳይድ ካደረገ ድኗል ብለን አናምንም። ይሄ ሰው ወስኗል ብለን አናምንም። ስለዚህ አንድ ሰው የዳነ ሰው ጌታን ስትቀበል ነው የምትድነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ንስሐ ስትገባ ነው ድህነት የምታገኘው። ያንን ድህነትህን ግን የምታሳየው በመጠመቅ ነው። ይሄ ሙሉ ወንጌል ነች እንደዚህ የምታምነው። መካነ ኢየሱስ ግን ጥምቀት ራሱ የእግዚአብሔር ቃል ስለሚጠራበት ስትጠመቅ በውሃው ላይ ስለሚጠራ ያ ጥምቀቱ ራሱ ያድናል፣ ድህነት ይሰጣል ብላ ታምናለች። ግን ኤንፈሲሱ ያለው ስቲል ክርስቶስ ነው የሚያድንህ በሚለው ላይ ነው። ይሄ አንድ ልዩነት ነው። ሁለተኛው ደግሞ ምንድነው? በጌታ እራት ነው። ዋናዎቹን ነው እንግዲህ ሌላም አለ ኖ የጌታ እራት እኛ የጌታ እራትን ስንወስድ ቁርባንና ጥምቀት በጣም እንትኖች ናቸው። እነዚህ ዋናዎቹ እነሱ አይደለን? ሚስጥረ ቁርባን፣ ሚስጥረ ጥምቀት እና ነው እንትን አለ ደግሞ ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ። እሱ ላይ አንለያየም፣ እሱ ላይ አንድ ነን። ኦኬ። ስለዚህ ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ነው ልዩ፣ እሱ ላይ ነው። አዎ ምንድነው ያንን የጌታን እራት እኛ በምንወስድበት ጊዜ ሞቱንና ትንሣኤውን እያሰብን ከዛ ጋር ፌሎሺፕ እያደረግን ነው የምናደርገው። እሱ በቀራንዮ መስቀል የተፈጸመ ነው። መካነ ኢየሱስ ምንድነው የምትለው? ከካቶሊክ ነው ያው እንትና ሉተር የወጣው ኮንሰብስታንሺዬሽን የሚል ነው። ማለት ከላዩ ላይ በውስጡ ከበታቹ አለ ክርስቶስ፣ ሪል ፕሬዘንሱ አለ። በጣም እንግዲህ ቴክኒካል እንትን ነው ያለው። ስጋው የጌታ ስጋ ነው፣ ግን ተለውጦ አይደለም ስጋ የሚሆነው። እዛ ላይ ጌታ አለ ብላ ነው የምታምነው። እኛ ደግሞ የምንለው ምንድነው? በመንፈስ ቅዱስ አማካኝነት የጌታን ራት ስንወስድ እግዚአብሔር ጸጋ ይሰጠናል። ግን ያ የምንወስደው ስጋ ህብስቱም ዳቦ ነው፣ የሚጠጣውም ነገር የሚጠጣ ነው እንጂ የጌታ የሚለወጥ ነገር ሌላ ሚራክለስ የሆነ ነገር የሚደረግበት ነገር የለም ብለን ነው የምናምነው። ሶስተኛው ደግሞ በቅዱስ አለ። አሁን ለምሳሌ እዚህ ላይ ገብቶሃል ያለ ዶክተር ያለ ገብቶሃል? ገብቶኛል፣ በደንብ ገብቶኛል። ሶስተኛው ጥያቄ ስላለኝ ነው። ሶስተኛው ምንድን ነው? አንተ ያልከው ዘጋስጫ፣ ኤግዛክትሊ ዘጋስጫ ማለት ነው። ገብቶሃል? በሰማይ ቤት ያሉት ይጸልዩልናል የሚለው ጋር ምንድነው መሰለ፣ ያንን የስፔሲፊክ ቴክስቱን አንተን አውጥተህ ብታነብ ምንድነው ብዙ ነው ይሄ እንትን ፕራክቲካሊ አንተ ሄደ እነሱ ጋር ሄደ ጸልይ አይደለም የሚሉ። አንተ ለምሳሌ መካነ ኢየሱስ አማኞች ምን ማለት ነው? አንተ በምትለው አስረዳኝ ዶክተር እንዲገባኝ።
ምንድነው መሰለህ የሉተር አንድ እንትን ፍልስፍና አንድ አስተምሮት ያለው ምንድነው መጽሐፍ ቅዱስ በማይናገርበትና ግልጽ ባልሆነበት ነገር ላይ ፍሪደሙ አለን እኛ እንትን ለማድረግ አቋም ለመውሰድ ፍሪደሙ አለን የሚል ነው። ሰው ምንድነው ቅዱሳን ከሞቱ በኋላ ምን እንደሚያደርጉ ክሊር አይደለም። ይሄ ጸሎት ሊጸልዩ ይችላሉ፣ እኛ ግን ወደ እነሱ እንጸልያለን የሚል እንትን አስተምሮት የለም። እኛ ወደ እነሱ ጸልየን እነሱ ወደ እግዚአብሔር ይጸልዩልናል የሚል አስተምሮት የላቸው። ስለዚህ ምልጃ ለማድረግ እንደዚህ አማልደኝ ከሌን ሉተር አማልደኝ ወይ ደግሞ ካልቪን አማልደኝ የሚል አይነት ትምህርት የለም። ሳይሆን ግን ሊጸልዩ ይችላሉ የሚባል ክፍተት አለ። ቴክኒካሊ እኮ ይጸልያሉ ማለት ነው። ራይት ዮኒ ቴክኒካሊ ካልከኝ ተስፋ አለ። እኔ አላምነው እኮ እኔ እኮ ስለማላምነው ነገር ነው አሁን እየተከራከረ ኖ ስለማላምነው ሳይሆን ያ ኤርሚሻ አንዴ ደምረው አንዴ ከነሱ ቢሆን ይሻለኛል። ይቅርታ ደምዬ ከነሱ ቢሆን ይሻለኛል። ለምን መሰለ አሁን ይሄ ነገር ኤርሚሻ እንዳለ ሙሉን ዘግቦታል፣ በደንብ አድርጎ ነግሮናል። እነዚህ ነገሮች እኮ ከኦርቶዶክስ ጋር አንድ የሚያደርግ ነገር ነው። ከኦርቶዶክስ ከምታስተምረው ትምህርት ጋር መካነ ኢየሱስ አንድ አይነት ትምህርት ነው። ይሄ ከእንትኑ ከቁርባኑ በስተቀር ዮኒ ምን አለ ሉተር ምን አለ? መጽሐፍ ቅዱስ ዝም ባለበት የእኛን ሀሳብ ልናስገባ ክፍተት አለን ብሎ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ካቶሊክን የፈለጉትን ለማስገባት ታዲያ ማን ነው በር ይዘጋባቸው? እኛ ልንዘጋባቸው? እሱን እኮ ነው ማለት። ግን ዋና ነገሩን እንነጋገር። እኔ ፐርሰናል እንትን ምንድን ነው እኔ በቃ ኢየሱስ ክርስቶስ ብቻ ነው አማላጄ። በሱ ላይ ምንም ጥያቄ የለኝም። በመካነ ኢየሱስ ቤተክርስቲያን ሌላው ደግሞ ነገሬ መካነ ኢየሱሶች መጥተው ሊያስረዱ ይችላሉ። መካነ ኢየሱሶች ብትኖሩ ደስ ይለኛል። መካነ ኢየሱሶች ሊያስረዱ ይችላሉ። ግን ይሄ አማድ አስተምሯቸው ነው ግን ብዬ አላምንም። እነሱ ዋናው ትምህርት ይሄ እኮ ነው እንዴ? ይሄ እኮ ትልቅ ነገር ነው ዶክተርዬ ነው አማድ ትምህርታቸው ስለሆነ ነው። አንዳንዶች እኮ እዚህ ምን አሉን ቲክታክ ላይ ያልሰማው ከሆነ ቪዲዮ ልክላለሁ ዶክተርዬ። ወሳኝ ትምህርታቸው እኮ ስለሆነ ነው። እኛ ከፔንቴኮስታል ጋራ የጌታን እራት ከመወስድ ኦርቶዶክስና ካቶሊክ ሄጄ በወስድ ይቀለኛል ብሎ የተናገረ ሰው ነበረ። እኔ እንደውም ከሄድክ ዘንዳ እዛ እኔ ዘኬ ስበላ በስጠጣበት የነበረው ሽክና ስላለ ጠላም ሰንበቴም ጠጥተህና ብየዋለሁ። ይግረ መንገድ ማለት ነው። አንዴ እያሱ ከመካነ ኢየሱስ ነህ? አንዴ ልጠይቀው እያሱ መካነ ኢየሱስ ነህ? ላስገባ። ለሁሉም ጌታ ኢየሱስ ይባርካችሁ። እና ዶክተርዬ በጣም ሜን ነገር አዋልኝ ናግባ። እሺ በጣም ጥሩ። ሰላም ብያለሁ እያሱ፣ እንኳን ደህና መጣ። እንዴት ነህ ዮኒ? ሰላም ነህ? ሰላም ነህ? ከመካነ ኢየሱስ ነህ ወንድማችን? ዮኒ መካነ ኢየሱስ። ተባረክ። እሺ እንግዲህ ዶክተር ሻውል ያለውን ሰምተሃል? ብዙም አልሰማም፣ ግን የሆነ የተወሰነ ሰዓት ላይ ሰምቻለሁ። ኦኬ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ እንዲሁም ደግሞ ቅዱሳን ጸሎት ማድረግ እንደሚችሉ ክፍተት ያለው ነገር አለ። ይሄ ነገር እናንተ ጋር እንዳለ በደንብ ታውቃለህ ወይስ? ዮኒ ምን አለ መሰለህ፣ ኤርሚ አውራ እንዴ። ቆይ ኤርሚን ስማውና ከዛ ትቀጥላለህ። ኤርሚ ጥያቄ ስላለው መካነ ኢየሱስ ነኝ ነው ያልከው አይደል ወንድማችን እያሱ? የትኛው አጥቢያ ነህ? ጀሞ መካነ ኢየሱስ። ጀሞ ወንዝ መካነ ኢየሱስ። ማን ነው ቄሳችሁ እዛ? ቄስ በሊና ቄስ ገላና ማለት ነው። ቄስ ገላና። ቄስ ገላና የቱ ጋር ነው ጀሞ መካነ ኢየሱስ? የቱ ጋር? ከዓለም ባንክ በላይ ያለው ነው ጀሞ ወይስ ኮንዶሚኒየሙ? ጀሞ ማለት እንዴት ብዬ ላስረዳ? ጀሞ አንድ ወደ ላይ ከፍ ብለን ያለው ጀሞ ማለት ዓለም ባንክ አለ አይደለ? ኖ ጀሞ መስጠት ፋብሪካ አንደኛ በር ወደ ውስጥ ገባ ብለን ያለው። አላውቀውም እኔ ጀሞን የማውቀው ከዓለም ባንክ በላይ አሁን ጀሞ የኦርቶዶክስ የሚካኤል ቤተክርስቲያን አለ። በስተግራ በኩል ደግሞ ሲልጤ ምናምን ነገር ሰፈር የሚባለው አለ። ጀሞ ጋራውን ነው የማውቀው የኦሮሚያ ገበሬዎች ያሉበት ማለት ነው።
እሱ ጋር ከሆነ አሁን ለምሳሌ ዓለም ባንክ ጋር ሙሉ ወንጌል ቤተክርስቲያን አለች ያገለገልኩባት ማለት ነው። ጀሞቱ ጋር ነው ቁጥር 1 ቁጥር 2 የሚል ብሎ ስላለ እሱም በደንብ እንዳቅ ነው። ምክንያቱም መካኒዝም መሆንን በደንብ ማወቅ ፈልጋለሁ። ልክ ነህ። እና ጀሞ 1 አለ፣ ጀሞ 2 አለ፣ ጀሞ 3 አለ። እኔ አሁን ያለሁት ጀሞ 1 ነው። ቀጥታ ከሚካኤል ወደ ጀሞ ስትመጣ የመጀመሪያው ጀሞ 1 ሚካኤል አልፋ ያለው የመጀመሪያው ጀሞ 1 ነው። ከዛ በዛ አድርገህ ወዴትና ወደ ውስጥ ነው የምትገባው። አንተ በመካኒዝም ቤተክርስቲያን ነው የተጠመቀው? እኔ አይደለም በመካኒዝም አይደለም የተጠመቅኩት። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩትና ከቦታ ስላልተመቸኝ ወደ መካኒሱስ ቅርቤ ስለነበረ ደብዳቤ አስፌ ጆይን ያደረኩት። ስለዚህ በመካኒሱስ የጥምቀት የህፃናት ጥምቀት ትምህርት ታምናለህ አንተ? የህፃናት ጥምቀት አላምንበት፣ ግን አስተምሮቱን አውቀዋለሁ። በቃ አሁን እኛ መካኒሱሶችን ነው የምንፈልገው። እያሱዬ አንተ ከሙሉ ወንጌል ስለሆነ ለዚህ ነው ጠይቆ እያልኩት። አይ ጥሩ። ሲገቡ ኤርሚሻ ይጠይቃችኋል። ሙሉ ኢንፎርሜሽን ያላችሁ ማንም ሚውት አላርጋችሁም፣ አትዋችሁ። ዳር ያዝ አላልከውም፣ ገርሞኝ ነው። እሺ ለማንኛውም እዚህ ውስጥ ያላችሁ በመካነ ኢየሱስ ያላችሁ በህፃናት ጥምቀት እንዲሁም በቅዱሳን ጸሎት እንዳልኳችሁ ቅዱሳን ከሞቱ በኋላ ጸሎት ያደርጉልናል የሚል ነገር አለ። ሌላኛው ደግሞ በቁርባን ላይ ኤርሚሻ ጥያቄ አለው። አንዳቸውም አይመጡም እያለ ነው። በምናየው ነገር ላይ ደግሞ እንደምናየው ብዙዎቹ እንትን እያሉ ነው። ኤኒዌይስ መምጣት ብትችሉ ደስ ይለኛል። ለምን እሱም ደስ የሚለው እናንተ ገብታችሁ እናንተን መጠየቅ። ስለዚህ ያንን ነው ማድረግ የምፈልገው። በዚህ አጋጣሚ ይቅርታ እንዴ ኤርሚሻ ደምረው በመካነ ኢየሱስ ታውቀዋለህ? በደንብ ስለዛ ጉዳይ የምታውቀዋለህ? እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንኳን እኔ አይደለም ራሱ ኤርሚያስ አበበ የመካነ ኢየሱስ ትምህርትን ሲናገር ነበር፣ አስተምሮቱን ሲናገር ነበር። ስለዚህ የአስተምሮ አለ። ለዚህ ነው እኛ አንድ አይደሉም። የፕሮቴስታንት የፔንቴኮስታል እንዲሁም ደግሞ የሉትራውያንን አስተምሮ አይተህ ከሆነ የተለያየ ነው። የተለያየ ከሆነ ደግሞ እንዴት ነው ድነት ልታገኝ የምትችለው? ምክንያቱም መጽሐፍ ቅዱስ አይተህ ከሆነ ገላትያ 5:20 ላይ በመካከለ ምንፍቅናና መለያየት ካለ እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም ይላል። ስለዚህ የእግዚአብሔር መንግስት ለመውረስ አንድ መሆን ነው የሚገባው፣ አንድ መሆን። በዚህ አጋጣሚ እንደውም ምነግርህ ምን እንደሆነ ታውቃለህ? አድሚኒስትሬሽን ላይም ይለያያሉ። አድሚኒስትሬሽን ላይ ይለያያሉ። ህግ ወጣት ላይም እንደፈለገ ነው የሚኮነው። እዛ ቦታ ላይ እኛውን ወደ ኦርቶዶክስ ከመጣሁበት ዋነኛው ምክንያት አንዱ ምን እንደሆነ ታውቃለህ? መለየትና መከፋፈል በቤተ ክርስቲያኒቷ ዘንድ የለም። ጥላቻ ካልሆነ በቀር በመጽሐፍ ቅዱስ ደምሮውን አልዳንክም ብለህ አታክ ልታደርገው አችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚለኝን ነኝ ነኝ ኦርቶዶክስ ሆኜ መጽሐፍ ቅዱስ የሚለኝን ነኝ። መጽሐፍ ቅዱስ ትድናለህ ብሎኛል፣ እድናለሁ። መጽሐፍ ቅዱስ የምድንበትን ደግሞ መንገድ ነግሮኛል። የነፍሴን ማን ነው ብሎኛል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያ መስቀል ላይ የሰራው ስራ ለእኔ መዳኛ። አንድ ሚወት አድርጋ ያረጋል። አንዴ ኤርሚሻ አንዴ ያወራል ደሜ ታወራለህ እኮ አልኩህ። ልነጥቅ አይደለም ስታወራ በልዩነት አላቸው ምናምን ነገር ብለህ ድፍንፍን አድርገው ከመሄድ አንድ አይደለም ብለህ ድፍንፍን አድርገው ከምትሄድ ለምሳሌ አንድ ያልንበትን በነጥብ ቢያንስ ወይ ሁለት ወይ ሶስት ነጥብ። አንተ አሁን ልጠይቅህ አንድ እንዳሉን ከአሁን አንተ ልጠይቅህ። በተለይ በእምነት መግለጫቸው የሙሉ ወንጌል የቃሎት የእምነት መግለጫ አለ አይደለ? የሙሉ ወንጌል የእምነት መግለጫ ውስጥ ቁጥር 9 ላይ ምን ብሎ ይላል? አንድ አማኝ በልሳን ካልተናገረ እንደ አማኝ እንደማይቆጠር አይነት ነገር አለ። በልሳን መናገር አንድ አማኝ በደንብ አድርገህ ላንብብልህ እኮ ካሜራ እያሳየው ካሜራ አንተ ትልቁ ላይ ማድረግ አለ የእምነት መግለጫውን አሳያለሁ።
ዘጠኝ ላይ ይኸው ቆይ እንደዛ ከመሆኑ በፊት ያው ከኔ ጋር ቆይ አንዴ ዝም በል አንተ ብራዘር፣ ዝም በል አንተ፣ ዝም በል መልስ ዝም በል አንተ፣ ዝም በል ኒውት አድርገህ አንተ። ይኸው ቁጥር ዘጠኝ ላይ ምን ይላል? መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድነው እንደሚኖርና ደሜ ከየት ነው ያመጣው? ምንድነው በደንብ አሳየኝ። የሙሉ ወንጌል የእምነት መግለጫ ነው። ይህንን ትቀበላለህ ወይ? ዋናው ዋናውን ፔጁን አሳየና ዋናውን አሳየን። የኢትዮጵያ ሙሉ ወንጌል የእምነት መግለጫ ብለህ ሰርች ማለት ነው። ዋናውን አሳየን። ከመግቢያው ጀምረህ አሳየን። ፒዲኤፍም ከሆነ ሰርች ማድረግ ትችላለህ። መጀመሪያ ምንን ስማኝ እኮ ስማኝ፣ አምናለሁ አላምንም ከሆነ ልክ አይደለም፣ ግን ስማኝ እንደማመጥ ብዬ ስለ ሰማኝ አትበለኝ። ይኸው ልናዳምጥህ ነው። ልብ በል። እኔ ከቤት ውጭ ነኝ ያለሁት። የሙሉ ወንጌል ቤተክርስቲያን የእምነት አቋሟ የምትገልጥበት መጽሐፉ ነው ያለኝ። እኔ ፒዲኤፍ ግን አሁን ቤቴ ውስጥ ጨርሼ ልሰጥ ነው። አሁን የምታሳየን የሙሉ ወንጌል ቤተክርስቲያን የእምነት መገለጫዋ ወይ ደግሞ የእምነት መግለጫዋን የጻፈችበት መጽሐፍ ፒዲኤፍም ከሆነ ከውጭ ጀምሮ ከበሯል ከበሯል። እሱን ሁሉ ጨምረ ቁጥር 9 ላይ ጠጋ ብለህ ሰው ሁሉ ያነበው ታደርጋለህ። ይኸው የሙሉ ወንጌል የእምነት መግለጫ የሆኒ ሌላ ስልክ ካለ ሰርች ማድረግ ትችላለህ። ሰርች አድርግ። የሙሉ ወንጌል የእምነት መግለጫ ብለህ ሰርች አድርግ። እኔ የመጣልኝ ነው የሚመጣልህ። ሁላችሁም እዛ የምትከታተሉ ሰዎች ሁሉ ይህን ማድረግ ትችላላችሁ። የሙሉ ወንጌል የእምነት መግለጫ ይላል። ይኸው እዚህ ጋር ይኸው ሰርች አድርጌ የሙሉ ወንጌል የእምነት መግለጫ ይላል። ይኸው የሙሉ ወንጌል ሎጎ አለ። እዚህ ጋር የሙሉ ወንጌል ሎጎ አለ። ቁጥር አንድ ላይ 66ቱን የብሉይና የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ቃል ምንም ስህተት የማይገኝበት እምነትንና ተግባርን በሚመለከት ሁሉ የመጨረሻውን ስልጣን ያለው ሕያውና ዛሬም የሚሰራ አንድ እንደሆነ እናምናለን የሚል አለ። የመጀመሪያ ቁጥር አንድ ላይ ቁጥር 9 ላይ ምን ይላል? መንፈስ ቅዱስ ይላል። መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖርና አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ይላል። እዚህ ጋር በመንፈስ ቅዱስ መጠመቅና በልሳን መናገር የሚል በእምነት መገለጫ ውስጥ አስቀምጣለች። ይህንን የእምነት መገለጫ ቃልዮት ትቀበለዋለች አልትቀበለውም? የመጀመሪያ መልስ ኤርሚ የዝም በል ቅድም ያለው ዶክተር ሰምተዋል። ቅድም ያለውና አንድ ጊዜ ስጠኝ እድል መልስልም አላልኩም። ቅድምም አሁንም አንድ የተናገረው እኔም አውጥቼዋለሁ። ዮኒ ቆይ ፒዲኤፍ አለ። ዋናው ሙሉ ወንጌል እዚህ ጋር ስላለው አሁን አንድ ላይ ቅድም ምንድን ነው ያልከው ደሜ? ቅድም ምንድን ነው ያልኩት? በሙሉ ወንጌል የእምነት መገለጫ ውስጥ አንድ አማኝ በልሳን መናገር እንዳለበት ቤተክርስቲያኒቷ በእምነት መግለጫ ውስጥ አስቀምጣለች ብዬ ተናግሬያለሁ። እንደዛ ነው ያልከው? ዮኒ ምንድን ነው ያልኩት? ዮኒ አምልጦሃል። ስለማታውቀው ነው አንተ ያለውን ልናገር። አሁን እኔ የምፈልገው በጣም ትልቅ ክስ እያወራ ነው። ዶክተር ሻውል ምንድን ነው ያለው? ምንድን ነው ያለው መሰለህ? አልዳንም ብላ ነው የምትለው። መንፈስ ቅዱስ ቆይ ግደምዬ ቆይ እንደ ከሻወር ነው የምታወራው። እኔ እናንተ ችግር የለውም እኔም ስለነበርኩበት ችግር የለውም። እኔ እሱን አላውቅም። እኔ የምልህ ቅድም ያልከው ስህተት ነውና ይቅርታ ብለህ ጠይቀው። ቅድም ያልከው አልዳንም። አሁንም ደግሜ እላለሁ። ይኸው አሁንም ልናገር የሚለውን እኔ ላነበው ከምትከራከሩ እንደዚህ ይላል። ቆይ አንዴ አባቢ አንዴ። በየጊዜውም ይላል በየጊዜውም በመንፈስ ቅዱስ እንዲሞላ እናምናለን ማለት አለማመን አለ ማለት ነው። እናምናለን ካለ አለማመን አለ። ይሄ ሰውዬ
በመንፈስ ቅዱስ የማይሞላ ከሆነ አያምኑበትም ማለት ነው። አያምኑበትም። ኧረ ደምዬ አሁን እኔ ይቅርታ ዶክተር ልክ አይደለም ያነበብከው፣ ልክ አይደለም። ዶክተር አዳምጡኝ፣ እሺ አዳምጡኝ፣ አንድ ጊዜ ብቻ አንድ ያዳምጡኝ። ይሄኛው የእምነት መገለጫ ከቃልዮት ጋራ አንድ ያደርጋችኋል አያደርጋችሁም? መጀመሪያ እኮ ያልከው ልክ አይደለም እኮ ነው። እናምናለን እያለ ነው። እንግዲህ ሀሳብ ለማስቀየር ከሆነ አዝናለሁ። ሀሳብ ለማስቀየር ከሆነ መጀመሪያ ከውይይት በፊት ምን ይቀድማል መሰለ? ንባብ፣ የተነበበ ንባብ በደንብ ተረድቻለሁ። ይሄው እናምናለን ይላል። እሺ ደሜ አዳመጡ እኮ እነሱ ምን መሰለ ግዴታ ነው የሚል ነገር ምንም ነገር አይደለም። ዮኒ ላስረዳሽ፣ ትምህርቱን ላስረዳ ነው አይደለም። ገባ ዮኒ፣ ትምህርቱን ላስረዳ። ለእኔ በጣም ረጅም ጊዜ ያስተማርኩት ትምህርት ነው፣ የተማርኩት ትምህርት ነው። ይሄ የሙሉ ወንጌል መለያዋ ጴንጤቆስጤ የሚያሰኛት ምንድን ነው? አንድ ሰው ጌታን ተቀብሎ ከዳነ በኋላ የሚድንበት ደህንነትን የሚያገኝበት በመንፈስ ቅዱስ ታትሞ የርስት መያዣ ይሰጠዋል። የእሱ የመጀመሪያ ማንኛውም እያንዳንዱ አማኝ የሚቀበለው የመንፈስ ቅዱስ ማህተም ነው ብላ ታምናለች። ሁለተኛ አንድ አማኝ ዳግም ከተወለደ በኋላ እና እግዚአብሔር ልጅ ከሆነ በኋላ በመንፈስ ቅዱስ ኃይል የሚሞላበት የመንፈስ ቅዱስ ጥምቀት የምንለውን ይቀበላል። ያንን ሲቀበል ውጫዊ መገለጫው በልሳን መናገር ነው ብላ ታምናለች። ውጫዊ መገለጫው በልሳን መናገር ነው ብላ ባይሞላና ልሳን ባይናገር መድረክ ይሰጠዋል። ይናገር እኮ ነው። ደምዬ 30 ቆየባት ቤተክርስቲያን ነች እኮ ልናገር እንጂ ገና እኮ ነው ደምዬ። ይሄንን የአንድ ሰው ዮኒ ለዓለም ሁሉ ልናገር እኔ አንድ ሰው ውጫዊ መገለጫው በመንፈስ ቅዱስ በልሳን መጸለይ ነው፣ መናገር ነው። አንድ አማኝ በህይወቱ በደቀ መዝሙርነት ህይወቱ ላይ በተለያየ ጊዜ በተደጋጋሚ በመንፈስ ቅዱስ እየተሞላ ይታደሳል፣ ለአገልግሎት ይበቃል። እግዚአብሔር ተሐድሶውን የሚያመጣለት የመንፈስ ቅዱስን ኃይል የሚቀበለው አንዴ ብቻ አይደለም። ግን ሲቀበል መንፈስ ቅዱስን ኤክስተርናል ማኒፌስቴሽኑ በልሳን መናገር ነው። ይህ ጴንጤቆስጣዊ አስተምሮት ነው። ሙሉ ወንጌል ደግሞ አንዷ ጴንጤቆስጣዊ ቤተክርስቲያን ነች። ኦኬ፣ በልሳን አልጸለየም ማለት ግን አልዳንም ማለት አይደለም። ለምን? መንፈስ ቅዱስ የሚሞላው የዳነ ሰው ነው ብላ ስለምታምን። ስለዚህ በልሳን የማይጸልዩ ፓስተሮች አሉ ሙሉ ወንጌል ውስጥ። የኔ ጓደኛ እንዳልዳነው አንተ ራስህ አይደለም። አንተ አማርኛም አንተ ራስህ ተናገር። እኔ አንተ ራስህ ተናገር። አሁንም ጥያቄ ስለ አንድነት ነው። ዶክተር ማስተካከል ሲኖር እሺ፣ በጌታ እድል ስጠኝ። እኔ ጥያቄ የሙሉ ወንጌልን አስተምሮ አይደለም እየፈተሽኩ ያለሁት። እኔ ጥያቄ በሙሉ ወንጌልና በቃለ ሕይወት በመካነ ኢየሱስ መካከል ይሄኛው ዶክትሪን ራሱ ይሄኛው የእምነት መግለጫ እነሱ አንድ ኤርሚያስ አንተ ሚውት እንደዚህ ነው የምታደርገው አይደለ? ሚውት አድርግልን። በቃ እኛ ስንረብሽ ሚውት ታደርጋለህ። እንደዚህ ሚውት አድርግልን። በእምነት መግለጫው የሙሉ ወንጌል የእምነት መግለጫ ከቃለ ሕይወት ጋር ይለያያል። አንድ ይሄኛው እሺ፣ ደምዬ መልስልሃለሁ። እሺ፣ ቆይ ቅድም ያልከው ግን ተሳስተሃል። ሌላ ልጨምርና ቅድም ያልከው ተሳስተሃል አይደል? እሺ፣ ቆይ አንተ ራስህ መለስከው። አንተ ራስህ መለስከው። ይኸውልህ ዶክተር፣ አንተ ራስህ መለስከው። ከዶክተር ጋር ተደማመጥና አውራ ነው ያልኩ እንጂ አታወራም አላልኩም። እኔ አንተን አላርኩም፣ ቅድም ሚዩትም አላርኩም። ተመስገን ነው ቀደም አታወራም ብሎ ስላለኝ ያደርኩ። አንተ ግን አድርገኛል፣ እኔም አድርግሃለሁ ማለት ነው። እንዲህ ከሚሆን በጨዋነት ከዶክተር ጋር ጨርስ። ቅድም መግቢያው ላይ 1700 ሰው እየሰማ ሙሉ ወንጌል ቤተክርስቲያን የማትለውን ወንጅልሃታል። ምን ብለህ ቁጥር 9 ላይ ያልከን ሪከርድ ስለማድረግ ቁጥር 9 ላይ በመንፈስ ቅዱስ
በልሳን የማይጸልይ ሰው ያልዳነ በላት። አድምጠኝ። አንተ እኩል አታውራ። እኔ ሳውራ እኩል አታውራ አትበለኝ። እኔ ሳወራ ዝም በልና ስማ፣ አንተ ደግሞ ትቀጥላለህ ማለት ነው። ቁጥር 9 ብለህን ቁጥር 9 ላይ ሙሉ ወንጌል ቤተክርስቲያን በመንፈስ ቅዱስ ያልተሞላ በልሳን የማይጸልይ ያልዳነ ሰው ነው ብላለች ብለሃል። ለዚህ ይቅርታ መጠይቃለሁ። ይቅርታ አልጠይቅም። አሁንም ይቅርታ ካልጠየቀ አዳምጠኝ። መልሴን ስማ፣ አዳምጠኝ። አሁንም ስህተት መሆኑን አይተናል አይደለ? ህዝቡ እኮ ይፈርዳል። ዶክተር ሻውል አሁን ራሱ ምንድን ነው ያለው? አንድ ሰው በመንፈስ ቅዱስ ካልተሞላ አልዳነም ማለት ነው፣ ልሳን መናገር አይችልም ማለት ነው ብሎ ተናግረዋል። አሁን ዶክተር ሻውል ራሱ አንተ ራስህ አንዴ አሁን ጥያቄው ዳይቨርት አታርጉብኝ። እሺ ጥያቄው ዳይቨርት አታርጉብኝ። ዮኒዬ ጥያቄው ዳይቨርት አይሆንብኝ። ኖ ግን አላለማ ዶክተር አላለም። እንደዛ ያለው ምን መሰለህ? እኔ ራሱ በገባኝ ልንገርህ፣ ከኔ ጋር እንግባባለን። ምንድን ነው በዛ ቢናገር ምንድን ነው ሞር መንፈስ ቅዱስ የተሞላ እንደሆነ ብላ ልታምን ትችላለች ነው ገባ። አሁን በልሳኑ ቢናገር በሌላው ቢሆን ሞር ወደ እግዚአብሔር እየቀረበ እንትኑ እየገባው እንደሄደ እንትን ብላ ትታመናለች ነው ያለው። ያ ባይናገርስ ደግሞ አልዳነም ማለት ነው። አላለም አልተባለም። ደምዬ አልተባለም። ችግር የለውም። ሪከርድ አለ። እዚህ ጋ እንኳን ባትል ስለምንሰማ ይቅርታ የምጠይቀው ማለት ነው። በማርያም የሚያስልናገር በማርያም አድመጠኝ። በልሳን የማይጸልይ ቤተክርስቲያን ውስጥ እኔ የማውቃቸው ፓስተሮች አሉ እያለ ዶክተር እየተናገረ አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩ። ደምዬ ልሳን አይናገርም። እንትን ዮኒዬ ይኸው እንግዲህ ፊት ለፊት ነው የምነግርህ። እኔ የሆነ ከርቀት የማውቃቸው ሰዎች አይደሉም። በልሳን የማይጸልይ ፓስተር እኔ የማውቀው ፓስተር አለ እያልኩት ነው ያሉት። በተአምር ሙሉ ወንጌል ቤተክርስቲያን ውስጥ ካላት መተዳደሪያ ደንብ ውስጥ ማለት ነው አንድ አገልጋይ በልሳን ካልተናገረ መድረክ አይሰጡም። አሁን ጥያቄው ዳይቨርት አታርጉብኝ። ዳይቨርት አይደረግብም። አይዞህ ጥያቄ ልጠይቅ መልስልኝ። ጥያቄው መልስልኝ። አድመጣኝ። ደምረው አትንጫጫ። በሙሉ ወንጌል ቤተክርስቲያን መተዳደሪያ ደንብ ላይ መድረክ የሚሰጠው ሰው በልሳን የሚጸልይ ነው ብለሃል። አንጣ መተዳደሪያ ደንቧን አውጣ። ትልቁ ላይ አድርጌያለሁ። አታርገኝ። በጌታ ሆነ እንደዚህ መጣላቱ አያስፈልግም። ዮኒ ምን አለ መሰለህ አሁን ያመጣውን ጥያቄ ከባድ ስለሆነ እየሰማኝ ለ3 ጊዜ ዋሽተሃል። ከዚህ በኋላ ዮኒ ደምረውን ወይ ራስ አወርደው ወይ እኔ እወርዳለሁ ወይ እሱ ይወርዳል። እኔ አወርዳለሁ። 3 ጊዜ ነው የዋሸው። 3 ጊዜ። አንደኛ ልብ በል ሙሉ ወንጌል ቤተክርስቲያን አንግባ ነው ቁጥር 9 ላይ በልሳን የማይጸልይ ሰው ያልዳነ ነው ብለው ማን ነው? እሱም አወረደ። እሱም ስልጣን አለው ለካ። ረስቼው ሁለት ባለስልጣናቶች ተጣሉብኝ። የኔ በቃ ቆንጆ ጊዜ ነበረን። አይ ቲንክ ደሜ ኖርማሊ እንደዛ የሚባል ነገር ስላለ ዝም ብሎ የሚወራ ነገር እርምጃ አስገባቸው። እንደዛ አይነት ነገር ስላለ ከሜዳ ወስዶት ነው። አንዴ ዶክተር እኔ ደምረውን አላስወረድኩትም። ለምን አስወረድከኝ? እኔ አላስወረድኩም።
ማን ያስወረደው? ሌላ ሰው ያስወረደው አለ? እኔ እንደዚህ መቀለድ አልፈልግም። አድምጠኝ። ማን ነው ያስወረደው? በቃ እኔ አላቅም። እሺ አሁን ነው ስማኝ ዮኒ፣ ጥያቄ ዳይቨርስ አደባብ ሳታልፍም ዮኒ ልብ ብለህ ስማኝ። በታምር ይኸውልህ፣ አሁንም እየነገርኩ ነው። እምነት የሚለው ቃል አሁን ልናገር 30 ሰከንድ ዮኒ ቤተ ስርዓት እንዲኖር ኧረ ሚውት አለ ሚውት እየሆናቸው ኧረ በማርያም ሚውት አታርገኝ እንደው ኧረ በማርያም እኔ ነኝ የማደርገው በክርስቶስ ሚውት አታርገኝ ኧረ በክርስቶስ ልለምን በክርስቶስ እኔ ልንገርህ ዮኒ ማነው ኤርሚ ይቅርታ ልጠይቃ እኔን ለምንድን ነው ያስወረደው? ይቅርታ ልጠይቅ አይደል? ይኸውልህ ይቅርታ ልጠይቅ ይቅርታ እጠይቃለሁ። ይቅርታ እጠይቃለሁ። ይቅርታ የምጠይቀኝ? ለምንድን ነው እኔን ይቅርታ የምጠይቀኝ? እኔ ሚዩት አላደረኩም። አሁን እኔ ሳላስወርድህ ለምንድን ነው ያስወረድከኝ? ጂሰስ ክራይስት አረ በማርያም አሁንም በማርያም ሚውት አታርገኝ። በማርያም ማነው አንተ ካላደረገኝ ማነው የሚያወርደኝ? ማነው ሚውት የሚያደርገኝ? ሌላ ሰው ሚውት የሚያደርግ ካለ ቆይ እስኪ እኔ ቤት አለ ሌላ ሞዴሬተር ካለ ልሹፍ። እሺ እኔ ዮኒ ስማኝ፣ ይቅርታ በቃ አሁን ቀደም አልዳ ይቅርታ። እኔ አሁን ጥያቄ ምንድን ነው? ይቅርታ የምለው ምንድን ነው? ቀደም ሙሉ ወንጌል አልዳነም ብላ ታምናለች ብዬ ተናገር ያለው አለም። ይቅርታ አንድ ዶክተር ሻወርስ ደግሞ ብሎ ዶክተር ሻወርስ ላይ እሱ ችግር የለውም። ሪከርዱ አለ ዩቱብ ላይ ይወጣል። ሙሉ ወንጌል እሱንም ይቅርታ ሶስተኛ እንደገና ደግሞ መተዳደሪያ ደንቧ ላይ አሁንም እሱንም ይቅርታ ሶስት ውሸት ዋሽታል። አሁን ግን መልስልኝ። አሁን የምትመልሱልኝ ዶክተር ሻውል የምትመልስልኝ፣ አንተ የምትመልስልኝ ቃለ ሕይወት ቤተክርስቲያን ውስጥ ሙሉ ወንጌል በመንፈስ ቅዱስ መሞላትና በልሳን መናገርን አንድ አማኝ እንደምታምነው እንዲሁ ቃለ ሕይወት ቤተክርስቲያን፣ መካነ ኢየሱስ፣ ሉትራን፣ መሰረተ ክርስቶስ ይሄ የእምነት መገለጫቸውን ይቀበሉታል ወይ? አንድ ነው ወይ? በዚህ መልሱልኝ። ሻውል ዶክተር ሻውል ችግር የለውም። ኤርሚ ወይ እኔ መመለስ እንችላለን። መፍትር ማንም ይመልስ። ይሄኛውን ጥያቄ ከመለሳችን በፊት ልብ በሉ። እዚህ ላላችሁ 1700 ምንም ሌላ ወሬ አያስፈልግም። ዮኒ አያርለ በቃ ይቅርታ ጠይቄያለሁ። ሌላ ምንም ፖለቲካ አይሰራም። መልስልኝ፣ ይሄንን መልስልኝ። ቃለ ሕይወት ቤተክርስቲያን ታምናለች? መልስልኝ ዮኒ። እኔ ከዚህ በኋላ ልወጣ ነው ዮኒ። እኔ ከዚህ በኋላ መልስልኝ፣ መልስ። ምክንያቱም አየህ እዚህ ቤት ውስጥ እንድንናጭ ለእኔም ለሱ ሞዴሬተር ሰጠ። መልስልኝ። አይደለም የሞዴሬተር የሰጠው ቀድሜ ነው፣ ሌላ ጊዜ ነው ለአንተም የሰጠው ለደሜም የሰጠውት አሁን አይደለም። ሞዴሬተር ገብተዋል። እንዲያደምጠኝ አድርግ። የሆነ ነገር ማለት ይፈልጋል። ለምን መሰለህ? ብዙ ሰው ባለበት የሆነ ነገር ስለ ሙሉ ወንጌል የተባለው ነገር ተቀባይነት አልሰጡት። ስለዚህ እሱን አድሬስ ማድረግ አለበት። ይቅርታ እውነተኛ ከሆነ አድሬስ ማድረግ አለበት እኮ አይደለም? አድሬስ አድርጎ መልስ ይሰጣል። ምኑን አድሬስ የሚያደርገው? ይቅርታ ማድረግ አለበት። ችግር ስለሚታወቅ ችግር ይመልስና ሚዩት አደርጋለሁ። መልሱ መልስልኝ። ሚዩት አድርግ። ልብ በሉ እዚህ ያላችሁ 1700 ሰው ወንድማችን ደምረው 3 ጊዜ ዋሸ። አንደኛ የኢትዮጵያ ሙሉ ወንጌል ቤተክርስቲያን እኔን ወንጌል ይዛ መጥታ ከድቅድቅ ጨለማ ውስጥ ያወጣችኝ ቤተክርስቲያን ናት በወንጌል ስብከቷ። ስለዚህ እሷን መንካት ማለት እኔን መንካት ማለት ነው። የትኞቹንም አብያተ ክርስቲያናት መንካት ማለት፣ ፔንቴኮስታሉ መንካት ማለት፣ ወንጌላውያኑ መንካት ማለት እኔን መንካት ማለት ነው። ስለዚህ ቤተክርስቲያኒቷ አንደኛ አትልም። የማትልበት መጽሐፉ አንተ እጅ ላይ ብቻ ሳይሆን እኛም እጅ ላይ አለ። እኔ ጋር በሀርድ ኮፒ ነው ያለው። አሁን ቤት ውስጥ ላይ የለው እንጂ ካሜራዬን ከፍተው ነበር። ቁጥር 9 ላይ ብለህ ያልከው ነገር አትልም፣ አላለችም ቤተክርስቲያኒቱ። እንደዛ መንፈስ ቅዱስ ያልተሞላ ሰው በልሳን የማይጸልይ ሰው አልዳነም፣ ያልዳነ ሰው ነው ብላ አትልም፣ አላለችም። በዚህ ዋሸ። ሁለተኛ ዶክተር ሻውል እዚሁ ቁጭ ብሎ እሱም ላይ ዋሸበት። ይቅርታ አልክ። ኦኬ ቴንክ ዩ፣ ችግር የለውም። ቁጥር 3 አሁንም በመተዳደሪያ ደንቧ ላይ በልሳን የማይጸልይ ሰው መድረክ አይሰጠውም በሙሉ ወንጌል ቤተክርስቲያን ብለህ አልክ። ቁጥር 3 ጊዜ ዋሸባት ቤተክርስቲያኒቱ። እዚህ ውስጥ ያላችሁ ሰዎች
እንግዲህ ከኛ ወገን የነበሩ ሰዎች ሲሄዱ የሚናገሩት እዚሁም ጋር እንኳን 3 ውሸት ተዋሽቶብናል። 2 በቤተክርስቲያናችን ላይ፣ 1 በወንድማችን በዶክተር ሻወል ላይ አለመሆኑን ንገርና አንተ እኔ ይቅርታ ጠይቀው አይደለ? ይቅርታ ጠይቀው አይደለ? አለመሆኑ ወይ ነገር ወይ ደግሞ እኔ ላይ ዲስትራክት እያደረክ ነው። ወይ ወደ መልሱ ግባ፣ ወይ ወደ መልሱ ግባ። በቃ አድምጠኝ ብዬ ስልህ እኩል አታውራ፣ አድምጠኝ። ስለዚህ እንደዚህ ዋሻሉ ማለት ነው። እንደዚህ አይነት ውሸታሞች ናቸው የሚያወሩብን በኛ ላይ። ፖለቲካ ነው ይሄ፣ ፖለቲካ ይባላል። ዮኒ ላውራበት፣ ፖለቲካ ይባላል። ላውራበት። እሺ ወደ መልሱ ግባ። እሺ ወደ መልሱ ግባልኝ። እሺ ነገ ሌላ ቀን ነው። ደምዬ ትንሽ አዳምጠውና ከዛ በኋላ እኔ ደግሞ ቀጥታ እሱ እመልስልሃል፣ እኔ እመልስልሃለሁ። አንዴ አዳምጠው። በቤተ ክርስቲያናችን ላይ እንደዚህ እየዋሸህብኝ እኔ የሰምቼ ዝም ብዬ አድበስብሼ እንዳልፍ አትፈልግ። አንተ በማላገጥም ይሁን በእውነት ንስሐ ገብቼበታለሁ ይቅርታ ጠይቄያለሁ ብለህ ያልክበትን ነገር አጥርቼ መሄድ እፈልጋለሁ። የነካኸው ቤተክርስቲያናችንን ነው። ኦኬ ያላለችውን ባለችው ነገር ብለብጥላ ችግር ባልኖረ የተጻፈ መጽሐፍ ትልቁ ላይ አድርጌ አምጣ ብዬ ስልህ የተጻፈው ጽሁፍ እናንተ የምታወራ አንድ አይደለም። ቆንጅዬ ውሸታምን ማለት ይቅርታ እንኳን ብጠይቅም ግን ቆንጅዬ ውሸታምን። ስለዚህ ለምታወራው ነገር ከ10 ብታወራ ከ10 ውስጥ 2 እና 1 እንኳን እውነት አታወራም። አብዛኛው ውሸት ነው። እኔ ላይ አሁን አያለ የሚሰራው ስራ ማለት ነው። ይሄ ነው የሚሰራው ስራ። ሜት አድርግ 3 ጊዜ ዋሽተህ እንድናገር ምንድን ነው የሚደረገው? በቃ ይቅርታ ጠየቀ እኮ ኤርሚ፣ ሌላ መጨመሩ አስፈላጊ አይደለም። ምን አስፈላጊ? ይቅርታ ብሎ በ3ቱም ስትል ይሻላል። 3ቱ 10 ገባ እኮ ኤርሚ። በቃ ይቅርታ በቃ ወደ መልሱ መልስልኝ። ኤርሚ እኔ ልመልስ። አንተ ጠይቀኸናል በወንጌል ቤተክርስቲያን። ቆይ በጣም ወሳኝ ነው። ድምፁ እየተሰማኝ አይደለም። ይሁን ድምፁ እየተሰማኝ አይደለም። ድምፁ ልክ አይደለም። ኤርሚ ይቆራረጣል። እንትን አድምጥ ትግባ። አሁን ይቆራረጣል። ኤርሚ አሁን እኛን ጠይቀሃለን። ቅድም አንተ ጠይቀሃል። ቆይ እሺ ዶክተርዬ፣ ቅድም ደምረው አንተ ጠይቀህናል፣ እኛ መልሰናል። ቅድም ወንድሜ ሰሙ ያለው ትክክል ነው። አንተም ጠይቀናለህ፣ እኛም እንጠይቃለን። ወንድሜ ሰሙ ያረመ ቅድም መቼ መለስክልኝ? ይሄን ጥያቄ መቼ መለስክ? አድምጠኝ። መቼ መለስከው? እስካሁን እና የጠየቁትን መቼ መለስክ? መቼ መለስክልኝ? እኩል አታውራ ደምረው፣ እኩል አታውራ እንዴ። ቅድም ለጠየቀን መልስልኝ ነው እኮ ያልኩት። ኤርሚ አንድ ጊዜ መልስልኛ። መጀመሪያ አውቃለሁ ብላል። መልስልኛ ዶክተር ደምረው፣ እኩል አታውራ አልኩ። እኔ እየመለስኩልህ ነው። እስካሁን ላወራኸው 3 ነገር እኮ 3 ቦታ ላይ እንኳን ስትዋሽ ይቅርታ ብትጠይቅም ያንን እኮ ጠይቀህን አሳይ እያልንህ ነው በመረጃ ስታመጣ የነበረው። አሁን እኛ ደግሞ እንጠይቅህ። ዚአዬ ለዚአኬ ይባላል። አንተ ለእኔ፣ እኔ ለአንተ ደግሞ እንጠይቅ። ከዛ ደግሞ አንተ የጠይቀውን ጥያቄ ፕሮቴስታንት ዮኒ አያለ ፖለቲካ ማለት ይሄ ነው። ጥያቄ ዳይቨርት ማድረግ ማለት ይሄ ነው። አያ ዮኒ አልመልስም አላልኩም። መልስ ደምረው አልመልስም አላልኩም። መልስልኝ። የጠየቁ እኔ ነው የሚዩት ያልኩህ። አልመልስም አላልኩም ነው። መልስልኝ። እሺ ይኸው ሚዩት አድርጋለሁ። መልስ ካለ ይኸው ሚዩት። አልመልስም አላልኩም። ልብ ብለህ ትሰማኛለህ? አልመልስም አላልኩም። ልብ በሉ እዚህ ያላችሁ ሰዎች። ቅድም ጠይቆናል። ለጠየቀን ጥያቄ መልስ እየመለስንለት ነበር። ወንድሜ ሰሙ ቅድም ምን ብሎታል? አንተ ጠያቂ ብቻ አትሆንም እኛም እንጠይቃቸዋለን ብለናል። ቅድም እሱ ስለጠይቀን እኛ ደግሞ አሁን እንጠይቀዋ። እሱ ለጠይቀው ጥያቄ መልስ ከመመለስ በፊት 2 ጥያቄ አይደለም የሚጠይቀን በተመሳሳይ። እኔ ደግሞ ጥያቄ ልጠይቀህ። ምን ብለሃል? ቅድም ወንጌላውያኑ አንድ አይደላችሁም ብለሃል። ኦኬ ጥሩ። ኦርቶዶክሳውያኑ ግን አንድ ነን ብለሃል። ልጠይቀህ። ከዛ ደግሞ አንተ የጠይቀው ወንድሜ መጀመሪያ መልስን መልስልኝ። ኧረ በእናትህ ዳኛውን ዮኒ መሰለህ ይቅርታ ከጠየቅ በኋላ መልሱ ይመለስልሃል ብላችሁታል። ይቅርታ ጠይቋል። ጠይቅ አልከው፣ ጠየቀ። ለሶስቱም ነገር ይቅርታ ጠየቀ። ከዛ መልስ መልሳለሁ አልክ። እሺ አለ።
ስለዚህ አሁን መልሱን መልስለትና አንተም ደግሞ በተራ ኤርሚ ይጠይቀዋል። ኤርሚ ሲጠይቅህ አትውጣ፣ ለጠየቀው ጥያቄ አጭር መልስ እንመልስልህና ገና ሌላም ጥያቄ አለኝ ጠይቀኝ። አንድ ጥያቄ ኤርሚ ይጠይቃል። ስለዚህ አሁን ምን መሰለህ አሁን በቃ ዝም ብለህ ይቅርታ ከጠየቀ በኋላ ምንድነው ኤርሚሻ ወይም ደግሞ ዶክተር ሻውል መልሱን ትመልሱለታላችሁ። ከዛ ደግሞ የእናንተን ጥያቄ ወይ ኤርሚሻ ወይ ዶክተር ሻውል ጥያቄ ትጠይቁታላችሁ። እሱን በተራ ኤርሚ ጠይቀዋል። እኔ እሱ ላነሳው ጥያቄ አጭር መልስ ነው የምመልሰው። ኤርሚ ጥያቄ ጠይቋል ያለው ምንድን ነው? የሙሉ ወንጌልን አምጥቶ በዛ ውስጥ ያነሳቸው ነገሮች ላይ ስለተወያየን ለሱ መልስ ሰተናሃል ነው። ግን ያነሳው ሌላ ጥያቄ ይህንን ነገር ቃለ ሕይወትና መካነ ኢየሱስ ይቀበላሉ ወይ የሚል ጥያቄ ነው። አይ ቲንክ ደሜ መሰረታዊ ነገር ሚስ አድርጓል። እነዚህ አሁን በቃ ዝም ብለህ አዳምጣ። ከዛ ኤርሚ ደግሞ ይጠይቃል፣ ትጠይቃለህ፣ እንደዚህ ይመለሳል። መሰረታዊ ነገር ሚስ ያደርግ ይመስለኛል። ሆል ታይም ስናወራ የነበረው መሰረታዊ በሆነ የደህንነት አስተምሮ ላይ በተለይ በሰባቱ አዕማደ አስተምሮቶች ላይ ልዩነት የለንም። እነዚህ ነገሮች በዶክመንት ደረጃ ሰርተን በእነዚህ 7 ነገሮች ላይ አብያተ ክርስቲያናት እንስማማለን አንድነን ብለን አወጣን እንጂ በእያንዳንዱ ዲቴይል ላይ አንድ አይነት አቋም አለን ብለን አላልንም። ጴንጤቆስጣል የሚለው ትምህርቱ ራሱ ስሙ ራሱ ለየት የሚያደርገው ምንድን ነው? ሰከንድ ይሄ በመንፈስ ቅዱስ መጀመሪያ ለደህንነታችን የምንቀበለው የመንፈስ ቅዱስ ማህተብ አለ። ኤፌሶን ምዕራፍ 1 ላይ እንደሚናገረው የእግዚአብሔርን ቃል ሰምተን ወንጌልን ሰምተን በክርስቶስ አምነን በዛ በጸጋው መንፈስ እንታተማለን፣ የርስታችን መያዣ ለሆነው ማለት ነው። እሱን ሙላት፣ እሱን የመንፈስ ቅዱስ መቀበል አማኞች በሙሉ ለደህንነት የሚቀበሉት ነው ብላ ታምናለች። ሙሉ ወንጌል ወይ ደግሞ የጴንጤቆስጤ እምነት ነው። ነገር ግን ከዚህ በኋላ ደግሞ የመንፈስ ቅዱስ የኃይል ሙላት፣ ሁለተኛ የመንፈስ ቅዱስ ሙላት የሚባለው ወይ ደግሞ የመንፈስ ቅዱስ መጠመቅ የሚባል የጴንጤቆስጤ ልምምድ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው አይነት፣ አንደኛ ቆሮንቶስ ምዕራፍ 14 ላይ እንዳለው አይነት በልሳን መናገር፣ በልሳን የተነገረውን መተርጎም፣ ትንቢት መናገር፣ መናፍስትን መለየት፣ ይሄ ሁለተኛ የመንፈስ ቅዱስ ሙላት ወይ ደግሞ መጠመቅ ነው ብላ ታምናለች። የጴንጤቆስጤ እምነት ነው ይሄ እምነት። የጴንጤቆስጤ አብያተ ክርስቲያናት ያልሆኑ ደግሞ ይህንን አይቀበሉም። በአጠቃላይ ግን ኢትዮጵያ ውስጥ ግን ያለው ቃለ ሕይወትም መሰረተ መካነ ኢየሱስ አብዛኛው ዶክተርዬ ማን ነው የማይቀበለው? ምንድነው አለመቀበል ሳይሆን ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ባለው ቃለ ሕይወት ዶክትሪኑ አይደለም። ኦኬ ቃለ ሕይወት ዶክትሪን አይደለም። ስለዚህ ተመሳሳይነቱ ቆይ በጣም እኮ ገና ጥያቄ እኮ አለ። ቆይ ዝም ብለህ ስማ። እኔ መረዳት ስለምፈልግ ነው። አንተ ለጥያቄ ነው፣ እኔ መረዳት ስለምፈልግ ነው። በዶክትሪን ደረጃ ሙሉ ወንጌል የጻፈችውን እንደዚህ ብላ ቃለ ሕይወት ወይ መካነ ኢየሱስ አትቀበልም። ይሄንን አንተ አትጽፍም። በልምምድ ደረጃ ግን ይሁንዬ፣ በልምምድ ደረጃ የኢትዮጵያ ወንጌላውያን አማኞች ኦልሞስት ኦል ማለት በምትችለው መንገድ በልሳን የሚጸልዩ ናቸው፣ ትንቢት የሚናገሩ ናቸው። በቃ በዶክትሪን ደረጃ ብቻ ነው ያለው። ወይ ደግሞ እንደው ልሳኑን ተወና ካሪዝማቲክ መካነ ኢየሱስ በአቋም ደረጃ ካሪዝማቲክ ነች ማለት። ካሪዝማቲክ ማለት በስጦታ መታምን፣ በመንፈስ ቅዱስ የኃይል ስጦታ መታምን ማለት ነው። ለምሳሌ የቃለ ሕይወት ቤተክርስቲያን አገልጋይ የሆነው አፖሎጂስቱ ተስፋዬ ሮበሌ በልሳን ይጸልያል። በልሳን መጸለይ የጴንጤቆስጤ እንትን ነው፣ ልምምድ ነው። የቃለ ሕይወት የግለሰብን ልምምድ የቤተክርስቲያኑ እኔ የምፈልገው የቤተክርስቲያን ልምምድን አይደለም። ለምን መሰለህ ይህንን ማነሳልህ። ስለዚህ ቤዚካሊ የጥምቀት ልዩነት አለ ማለት ነው። የጥምቀት ማለት የጥምቀት የለም፣ ይሆን የጥምቀት ሳይሆን የጥምቀት የለም ልዩነት። ጥምቀት ስትለኝ ከቃለ ሕይወት ቤተክርስቲያን ጋር
ሙሉ ወንጌል ቤተክርስቲያን የምትቀበለውን መተዳደሪያ ደግሞ ላይ የእምነት ምንድነው የእምነት መገለጫዋ ላይ የጻፈችውን ከመንፈስ ቅዱስ ጋር በተገናኘ እሱን ቃለ ሕይወት ትቀበለዋለች አትቀበልም ወይ ብሎ የሚል ነው ጥያቄው እንጂ የጥምቀት ጉዳይ አይደለም። የጥምቀት አይደለም ዮኒዬ። አሁን እኔ እያስረዳው ያለሁት ምን መሰለህ፣ ይኸውላችሁ እኔ አሁን እኛ የምንናገረው አሁን ያለንበት ዘመን የኤጀንቲክ ዘመን ነው። እኔ እዚህ ጋር አድበስብሼ ምናምን የሚሄድበት እንትን የለም። የኢትዮጵያ ወንጌላውያን አማኞች የሚታወቁት በካሪዝማቲክ እምነታቸው ነው። የትም ቦታ ብትሄድ አሁን ቤተክርስቲያን አንዳንድ ቤተክርስቲያን አሁን ሙሉ ወንጌል ጴንጤቆስጤ ስለሆነች በግልጽ ጽፋለች። ሁለተኛውን የመንፈስ ቅዱስ ሙላት ልምምድ ያ መገለጫው በልሳን መጸለይ ነው፣ አውትዋርድ ዲሞንስትሬሽኑ በልሳን መጸለይ ነው ብላ ጴንጤቆስጤ ነኝ እኔ በቃ ምንም የማፍርበት ነገር አይደለም፣ የምናገረው ነገር ነው። ትራዲሽኑ ግን የቃለ ሕይወት ትራዲሽን ግን ሪፎርምድ እንትን ነው። ያንን ነገር በዶክትሪኗ ላይ እንደዚህ ነው ብላ አላስቀመጠችም ማለት ግን ኧረ ሼም ነው። ቆይ በፍቅር ይሻል። እባካችሁ እዚህ ውስጥ ያላችሁ የቃለ ሕይወት ሰዎች ካላችሁ ቪዲዮ እናሳይ። ቪዲዮ ችግር የለውም። እንትና ያለውን ደም ያለውን ችግር አታት ቪዲዮ እናሰማ። እንትን ኤርሚዬ ዶክተርዬ ዋሽተሃል ብሏል። አንተ አልዋሸህም። ገብቶኛል። አንተ የምታሳየው እንትን ገብቶኛል ኤርሚዬ። ግን እንደዚህ እናድርገው የለም ይወድ አሁን ደግሞ መግቢያ አይደለም። ቆይ ተረጋጉ ቤተሰብ። እኛ እዚህ ያለውን ነገር ለማስተካከል ነው ወይም ደግሞ ማወቅ ስላለብን ቃሌን ልስጥህ። እሺ አንተ በእውነትን በመፈለግ የምትታወቅ ሰውን አይደል? እኔ ቃሌን እሰጥሃለሁ። መካነ ኢየሱስ ቤተክርስቲያን ውስጥ ትልቅ የመንፈስ ቅዱስ እንቅስቃሴ ይደረግበት የነበረው ከመካነ ኢየሱስ ውስጥ የእንጦጦ መካነ ኢየሱስ፣ ሌሎችንም ሰዎች ሊጠቅሱልኝ ይችላሉ። ግን እኔ ሄጄ ያገለገልኩበት ቤተክርስቲያን አለ፣ ጅጅጋ መካነ ኢየሱስ። እዚህ ውስጥ ስሙን ብቻ ንገረኝ ወዳጄ። ሪቨረንድ ቄስ ፈቃዱ አለ ማለት በልሳን መጸለይ ብቻ እኮ አይደለም፣ በጣም የታወቀ የኃይል አገልጋይ ነው። የቃለ ሕይወቱ እንትን ፓስተር መስፍን ነቢይ መስፍን የዋድ ካለ አንድ ቁጥር ጻፍ። ኮመንት ላይ የዋድ እኔ ፈልጌዋለሁ የለም። የዋድ ካለ የምትገባ ከሆነ አንድ ቁጥር ጻፍ። ደምዬ እንትን እንበል ወዳጄ። እኔ ባይዘወይ ዮኒዬን አክብሬ ነው እንጂ ታውቃለህ ደምዬ፣ ከአንተ ጋር ጴንጤ መሆን አልነጋገርም ነበር። አሁንም ለዛ ነው ያታኝ ችግር። እኔ አሁን አክብሬ መልሱ ነው የምፈልገው። አለበለዚያ ደግሞ አክብሬ ነው ማናግርህ። የእምነት መግለጫዋን የቃለ ሕይወት የእምነት መግለጫዋን በመንፈስ ቅዱስ ላይ ያላትን የእምነት መግለጫ አሁንም የቃለ ሕይወትን ማሰማት ደሜ እኔ አሁን አክብሬ ማወራ ለምንድን ነው ለዮኒ ብዬ ነው እንጂ በጴንጤ ሆነህም አላናግርህም ነበር። ስለምትንቀኝ ነው የምታናግረኝ። ስለምትንቁኝ አመሰግናለሁ። ለማንኛውም ስለማትደራረጉ ለምን መሰለኝ አሁን ዶክተር ሻውልን በሶስት ነገር ከሰው ነበር። ገባ ቅሬታ ቢያሰማ እኔ ብሌም አላደርገው። በሶስት ነገር ብለሃል ተብሎ ስላልክበት ቅር ብሎታል። ቅርማ ይለዋል። ገብተዋል። ስለዚህ ለማውራት ፈቃደኛ ያልሆነበት ምክንያት ለዛ ይመስለኛል። ሶስት ነገሮች ተዋስቸውበታል። እኔ ዮኒ አንተን ስለማከብርህ እንትን እላለሁ። ችግር ለዛ ነው ውሸት አልወድም ውሸታም ምናምን እኮ እያለኝ ያለ ምንም እንትን አላስብም። ችግር የለውም። እኔ ሰውን እኔ በጣም የምወድ ማከብር ሰው ነው ዶክተር። ይህን ታውቃለህ መቼም አታውቅም ብያለሁ። ለዛ ነው እኔ ነገረኝና ጠቅለላ አድርገህ እሱን ደግሞ መጠየቅ ይፈልጋል። ኤርሚ ደምረውን ጠይቀዋለሁ ብሎ ያለው ነገር ስላለ ወደዛ አሁን ዝም ብለህ ስማ ዶክተር ሙሉ ወንጌል ሕይወት ብርሃን እንግዲህ የታወቁ የጴንጤቆስጤ ቤተክርስቲያን ከሚባሉት ውስጥ ዋናዎቹ አማዶቹ እነዚህ ናቸው። በዶክትሪን ደረጃ በልሳን መጸለይ የመንፈስ ቅዱስ የኃይል ሙላት
ውጫዊ ምልክት ነው ብለው የሚያስተምሩ ናቸው። በልሳን ምዕመኖቻቸው እንዲናገሩ የልሳን ትርጉም እንዲጸልዩ ትንቢትን ለመናገር እንዲከታተሉ በትጋት በዶክትሪን ደረጃ በእንትን ደረጃ የሚያስተምሩ ናቸው። ሌሎቹ ይሄንን ነገር መንፈስ ቅዱስ ሙላት የደህንነት ብቻ ነው ብለው የሚያምኑ አሉ። በፕራክቲስ ደረጃ ግን ይህንን አንተ ለእውቀት ነው የምነግርህ፣ እኔ ለእንትን አይደለም፣ የሆነ ለፖለቲካ ለምናምን አይደለም። በፕራክቲስ ደረጃ ግን የኢትዮጵያ ቤተክርስቲያን ፓስተር እንትናም ጻድቁም ኢንተርቪው እያደረኩት በግልጽ የተናገረው የኢትዮጵያ ቤተክርስቲያን ካሪዝማቲክ ነች። ካሪዝማቲክ ማለት በመንፈስ ቅዱስ የኃይል ስጦታ የምታምን ነች። ያ የኃይል ስጦታ በልሳን መናገር ሊሆን ይችላል። ያ የኃይል ስጦታ የፈውስ አገልግሎት ሊሆን ይችላል። ኢትዮጵያን መንፈስ ቅዱስ በዚህ መንገድ ዩናይት አድርጓታል ብዬ አምናለሁ። ይህንን ጥያቄ መልሻለሁ። ከዚህ በኋላ እርሚ ደግሞ ይጠይቅ። ተባረኩ። ደምዬ ምናልባት እንደዛ ተሰምቶ ከሆነ እምንቅህ መስሎ ከተሰማ በጣም ይቅርታ ጠይቃለሁ። እኔ መደማመጥ ላይ ችግር ስላለብህ ነው እንጂ እንትን ማልልህ አንተን የመናቅ ክርስቲያናዊ ሞራል እንትን የለኝም። በእግዚአብሔር አምሳል የተፈጠርክ ሰው ነህ። በሌላ ነገሮች ላይ ሶሻል በሆኑ ነገሮች ላይ እኔ እናንተ ለማውራት ችግር ያለብን ሰዎች አይደለንም። አንተን የመናቅ አዝማሚያ ያሳይቼ ከሆነ በልቤም ካለ ስህተት ነው፣ ትክክል አይደለም። በአደባባይ ወጥቼ የተናገርኩት ለፖለቲካም አይደለም፣ ስለምወድህ ነው። ወደ ኢየሱስ ክርስቶስ ተመለስ ብዬ ያንን የሰራሁት። አንተ በፈለግከው መንገድ ልትወስደው ትችላለህ። ያ ግን ከልቤ ነው፣ እግዚአብሔር በሚያውቀው። ጌታ ኢየሱስ ይባርካችሁ። እኔ ጋር በጣም ሌት ነው፣ ተባርኩልኝ። እኔም ደግሞ ካሳዘንኩ ካስቀየምኩ ታፍነን ነው እስካሁን ምንም ያልተናገር ነው። አንዴ ብራዘር ካሳዘንኩ ካስቀየምኩ ካስቀየምኩ አንዴ ይቅርታ ለመጠየቅ መሰለኝ ደምረው አንዴ ይቅርታ ልጠይቅ ነው። ስለዚህ ዶክተር ካሳዘንኩ ካስቀየምኩ ሶሪ። እኔ በሁለቱ ቤተክርስቲያን መካከል በእምነት መግለጫ ውስጥ ያለውን አስተምሮ የቤተክርስቲያኒቱን አስተምሮ ወይም ደግሞ የእምነት መገለጫቸውን ስላነበብኩት ነው እንደዚህ አይነት ጥያቄ ጠየቁና አንተ በተናገርከው ቃል ነገር ላይ አንዳንድ ሰዎች እኮ ገብተው እንደዛ ሊያደርጉ ይችላሉ። ግን የቤተክርስቲያኒቷ አስተምሮ ይህንን አይቀበልም። ቤተክርስቲያኒቷ በመንፈስ ቅዱስ መሞላት ምን እንደሆነ በትክክል አስቀምጠዋለች። ቃለ ሕይወት ቤተክርስቲያን የቃለ ሕይወት የመንፈስ ቅዱስ መሞላት እና የሙሉ ወንጌል የመንፈስ ቅዱስ መሞላት የሁለቱ ይለያያል፣ አንድ አይደለም። ሁለት ደግሞ በእነሱ ቤተክርስቲያን ውስጥ ችግር የለም። ተቀብያለሁ ይቅርታውን። ደምዬ ተባረክልኝ። አንድ ቀን ቤት እመጣለሁ። ጌታ ኢየሱስ ይህንን ቃል ላንብብልህና ልጨርስ። አንዴ ትቀጥላለህ፣ መልሱን ትቀጥላለህ። እንደዚህ አይወጣም። እንደዚህ ይላል። ዮኒ ስማኝ፣ ዮኒ የመንፈስ ቅዱስ ጥምቀት ይላል። ቅድም የሙሉ ወንጌልን አንብበሃል አለ። የቃለ ሕይወትን ደግሞ ልንገርህ። የመንፈስ ቅዱስ ጥምቀት ምዕመኑ ከኢየሱስ ክርስቶስና ከምዕመኑና ጋር የሚያስተሳስር ሲሆን ይህም በመንፈስ ቅዱስ መጠመቅ የሚፈጸመው ቅድም በመንፈስ ቅዱስ መጠመቅ ወደ ልሳን ነው ሲናገር የነበረው የመጀመሪያ ያነበብነው ማለት ነው። በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። በቃ ፔሬድ። ይህን ለማመን ይህን ነው የሚናገሩ ቃል ደምረው አንዴ አወርዳለሁ። ከዚህ በኋላ እኔም ስልጣን ስላለኝ ልጨርስና ጥያቄ ያለው ኤርሚያስ ጋር እሺ። እና ይሄ ነው አየህ፣ ያኛው የመንፈስ ቅዱስ ሙላት በአንድ ሰው በመንፈስ ቅዱስ መሞላት ልሳንን እንዲናገር ነው። ይኸውም ዕለት በዕለት በተለያየ ጊዜ በመንፈስ ቅዱስ መሞላት እንዳለበት ይናገራሉ ሙሉ ወንጌሎች። እነዚህ ግን በቃ ፔሬድ አንዴ ነው። ኢየሱስ ክርስቶስ እንደሞተና ከሞት እንደተነሳ ምን ይላል እዚህ ጋር? በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ በቃ ፔሬድ። እነዛ ግን በተደጋጋሚ ጊዜ ነው መንፈስ ቅዱስ የሚሞሉት።
አየህ ከቃሎት ጋር በመንፈስ ቅዱስ መሞላት ይለያያሉ። እነዚህ መንፈስ ቅዱስ ተሞላ ብለን የሚለው አንድ ጊዜ ካመኑ በኋላ ነው። አንድ ጊዜ ካመኑ በኋላ ነው። መልካም። ስለዚህ ይሄ ሁለቱ ልዩነት ስላለ መልሱን እየጠበቅኳቸው ነው። አሁን ኤርሚሻ ነው አደራ እንዳታቋርጥ። ሰምቷል። መልስ የሚሆን ጥያቄ መጠየቅ መብት አለው። ዶክተር ሻውል ነበር የጠየቀው። ጥያቄ ጠይቅ፣ መልሱን ግን ይመልስልኝ። አድመጠኝ። እኔ ሳወራ አታውራ ደምረው። አሁንም ቆንጅዬ ውሸታም ሆኖ ደምረው ዋሽቷል። አሁን የመጨረሻ እባክህን አሁንም ዲስትራክት አታርግ። እባክህን ሚዩት አድርግ። ቆንጅዬ ውሸታም ሆኖ ዋሸ ማለት ነው። የቃለ ሕይወትን መጽሐፍ እያነበበ በነበረበት ከመካነ ኢየሱስ ጋር ማነው ከሙሉ ወንጌል ጋር በቀጥልቃት በል። ሚዩት አድርግ። ቆንጅዬ ውሸታም ለአራተኛ ጊዜ ውሸታም አይደለሁም። ከዚህ በኋላ ውሸታምነቴን በቃሉ አሳየኝ፣ መልስልኝና አሳይ ውሸታምነቴን። ፔሬድ ውሸታምነቴን ደምረው። ትልቅ ሰው ነህ። የትልቅ ሰው ስራ ስሩ እንጂ እኔ ሳወራ እንትን አትበል። እንከባበር። ውሸታም በቤተ ክርስቲያናችን ላይ አንድ ሰድበኝ፣ እኔንም አዳምጠኛ። አትስደበኝ ነው አትስደበኝ ነው ንገረው። አትስደበኝ። እኔ አልሰደብኩትማ፣ መልስ ነው የምፈልገው። እኔ አልሰደብኩትም። ውሸታም እያለ ለምን ይሰድበኛል እንዴ? ለምን ይሰድበኛል? አክብሬው ነው። ታላቄ ነው፣ አክብሬው ነው። የጓደኛዬ ወንድም ነው፣ አክብሬው ነው። እኔ እኮ መልስ ነው የፈለጉት። ከኔ ጋር ይወያይ። በቃ ደምረው ከኔ ጋር ይወያይ። ከአንተ ጋር አልወያይም። ገና አዲስ ጀማሪ ክርስቲያን ስለሆንክ መጀመሪያ